የትኛውም ጉዳይ ላይ ዋን ለኔም ለእግዚአብሔርም ብለሽ በልጅሽ ሚለሽ አውሪ። እኔ ላንቺ የጾታ ግንኙነት ጥያቄ አቅርቤሻለሁ ወይስ አላቀረብኩም? ያቀረብኩት ነገር አለ? እኔ ይቅርታ ለምጠይቅ አቅርቤሽ ከሆነ አቅርባል። አው ፈልጋኝ ጠይቃኛል በይ። ካልሆነ ግን አልጠየቀኝም። እኔና አንተ ከዛ በኋላ እኔና አንቺ የተናበርንበትን ቦታ ነግርና ጨርሼ እወጣለሁ። ሌላ ሰዎች ፕሊዝ አታስገቡ እዚህ ጋር። ይሄንን ነገር ካለሽ ደግሞ ድጋሚ ምናልባት እኔ ሌላ ነገር የምታወራው እዚህ ጋር ያሉ ሰዎች ስላሉ ነው። በቃ እዚህ ጋር ነገር ተናገር። ሙትሽን ፈተሽ አውሪ። ስልክ እዛ ያወራሽ ከሆነ ስልክ ተይና ዋን አውሪ። ሙት ፈተሽ እዚህ ጋር ነው በቃ አውሪ። ያኔ እኔንም በግልጽ ባጠይቀኝ እኔ እንደዛ ብለህ ጠይቀኸኛል። እኔ እንደዛ ብለህ ባጠይቀኝ ማለት ነው በግልጽ አድርገህ እንደዚህ ሳትለኝ እኔን ግን ጠይቀኸኛል። እንዴት በግልጽ ካላደረኩ እንዴት ነው? እንኳን ደውዬ ነው የነገርኳት ለእናት። ምን ብዬ ጠይቁኝ? አሁን እሺ፣ አሁን አንድ ነገር ልንገራችሁ። እዚህ የምታዩት እዚህ ያላችሁት በሙሉ ሙሉ ሰው ይገባል። ያላችሁ ሰዎች በገባችሁት ልክ እናንተ እንደገባችሁ ተረዱ። እኔ እንዳልጠይቃትም እንድጠይቃትም እዚህ ጋር ጃዝም አለ እነሱም አሉ። ሁለቱም ባሉበት ደግሞ ምንም ሊጠይቃቸው እንዳት ለደቂቃ ጃዝ ፍለፍት እኮ አይደለም የጠየቀኝ። የት ነው ታዲያ እናንቺ ብቻ ለብቻ ተቀመጠው? ይሄን እንኳን እኔ እናንተ እኮ ብቻችን ሆነን ነበር እኮ አውርተንም ነበር። የቱ ጋር እኔ ውስጥ መጣ አላወራኝም። የት እስቲ ሩም ተገናኘንበት ሰዓት አለ ጃዝ ወይንም ሊያ እነሱ ያሉም ለምንድን ነው ታባጣቸው? እሱ ሁለታችሁ አውሩ ቤኪ፣ እሱ ሁለታችሁ አውሩ። ሩም ላይ ተገናኝታችሁ ነው አልተገናኛችሁ? እኛ የምናውቀው ነገር የለም። ዋንቲ እዚህ ጋር ቅድም ያልኩት ነገር እስቲ አንድ እኔ ሊጄቲሙት ጠይቃኛል በያ እኔ ይቅርታ ልጠይቅ ህዝቡ እኔ ማማት ጠይቀኛል። ማማት በልጇ ለምን ትምላለች? በሰደብካት ህፃን ልጅ ለምን ትምላለች? አይለልት የትማል ብለዋል። ለምን መሰለሽ ያኔ ቀን ሁለት ቀን እኔ እንቅልፍ አልተኛውም። እኔ ጋር እየደወለች እያለቀሰች ሜሪ ውላለች። የዛን ጊዜ እነ ሊያ አሁን አንድ ነገር ልንገራችሁ። እናንተ ያላችሁት እዚህ ያላችሁት በሙሉ ሁሉም ሰው የሚዲያ ነገር ምንም ለኔ የሚሰጠኝም የሚቀንሰኝም ነገር የለም። ዋንቲ አንቺ በእኔ ተቀይመሽ ከሆነ አም ሶ ሶሪ። እግዚአብሔር በሚያውቀው ህይወቴን እናቴ ትሙት ማዘር ትሙት ትላንት አንቺን የያዘች ማዘር ትሙት ካፈሩኝ አይመልሰኝ ነው። በጣም ቆሻሻ ወንድ ነው። ደፋለ አንቺ ግማታም that's who you are ባለጌ የተደፈረችን ህፃን ልጅ ቪክቲም ደግሜ ካልደፈርኩ ምትል ቆሻሻ ወንድ አንተ እሱ ነህ። ለወደፊቱ ግን ሊያም ተናግራችሁ እኔ ያኔ በጣም አዝኜ እንደውም ምን አልኩት ከአፌ ሲወጣ ታራ እንደዚህ ሆነሽ እንደዚህ ተበድለሽ ለምንድነው ልብሱን አድርገሽ ፖስት ያደረግሽው? ትዝልሻል ያወራነው አውርቼሽ ነበርና ለምንድን እንደዚህ የሰራሹ ብለሽኛል። አዎ እንደዚህ ተበድለሽ እንደዚህ እየተሰቃየሽ ለምንድነው ፖስት ያደረግሽው ስልሽ አይ ህዝቡ እኮ አይደለም የበደለኝ እሱ ነው። ከዛ ሊያን አስገቢ ስልክ ብዬ ሊያ እናትሽ አለች አያትሽ አለች ያደረችው እናንተ ቤት ነው። ያኔ ቀን እንደውም ትዝ ካላችሁ ሊያ ለምንድን ነው የወጣሽው? ነይ ተመለሽ። አስገቢ ቦታው ላይ ስለነበረ አዎ ምንም ነገር እቺ ልጅ 3 ሰው 4 ሰው ነበር ስልክ ስታናገር የነበረው። ሜሪ ነበረች። እንደውም ደብሯት ላይፍ ላይ ምንድነው ስልሽ ኩላሊቴን ያመመኝ ነው ፎቶ ራሱ ለምንድነው መኪና ውስጥ ራሱ ቁጭ ብሎ በስነ ስርዓት እያናገረኝ አይደለም ያመናጨጨቀኝ ነው ብለሽ አልነገርሽኝም ታዲያ? ስለዚህ እኛ ሚዲያ ላይ መውጣት ስለማንፈልግ መተህ ስለማንናገር ነው እንጂ ልጅቷ ተበድላ በውስጧ ይዛ ስንቱን ቆይታ ነው ዝም ያለችው። ያም አንሶ ግን
ለሰው ደውለ ስደባት ዋንቲያን ለምንድነው ይሄን ነገር አንተና ዋንቲ ብቻ ነው የምታውቁት ቤኪ ስለዚህ እነዛ ልጆች እንዴት አወቁ አይቨን ደካማ ጎኔ ማን እንደሆነች ስሟን ሁላ ነግሯታል ልጄ ሞኒካ መሆኗን ሞኒካ ናት ደካማ ልጇን እንትን እየፈለጋችሁ ስደባት ኢቭን እንኳን ትላንትና ሲሳደብ የነበረው ከነሱ በላይ ነበር እኔ ሲሳደበኝ የነበረው ለሱ ታዩ መልሳለን ለሱ አትግቢበት አንቺ ልጅ ነሽ ተረጋጊ ፈታበይ ለትላንትና ለተሰደበው ሁሌ ኮንሲኩዌንስስ አለ አንድ ሰው ሲያረግ እሱን አንቺ አገባሽም ግን ያ አንድ ሰው የግዴታ ተበድየን ያደኩ ብለሽ ይቅርታ የምትይበት ምክንያት የለም ቴንክ ዩ አንቺ ይቅርታ ታስጠይቂያለሽ እንጂ እንደ ሴት እንደ እናት እንደ ሲንግል ማም አንቺ ገና ለገና ሰው ያኮርፈኛል ብለሽ ይቅርታ የምትይበት ምንም ምክንያት የለሽም ለያንዳንዱ ነገር ህግ አለ ኢትዮጵያም ህግ አለ ዱባይም ህግ አለ ሳውዝ አፍሪካም ህግ አለ በዛ ከመጣ በህግ እንሄዳለን ምንም ችግር የለም ግን የማንንም ሴት የማንንም ልጅ በማንንም አፍ አይሰደብም ከኔም ጭምር ስለዚህ ለራስሽ ኩሪ yes አሹም ትዝካለ ደውዬ አናግሬ ነበር ለምንድነው ልጅቷን ተታችሁ ይሄዳችሁት አሹዬ እቺ ልጅ አደራ ተባብለን አይደለ ወይ ከዛ ቤት የወጣችሁ አላልኩም ብለሽኛል አይ ነው ቀደም እኮ ሲጀመር እየነገርኳት ነበር አሁን እዚህ ላይ የመጣ ነው ካለ አሁን እዚህ ላይ ቀደም ዋንቲያ ቀደም ይቅርታ ቀደም ስናወራ በቃ በሰላም ፈተን ሁሉንም ነገር እንዝጋው ስለተባባልን በቃ እኔም ያለ ጥፋቴ ይሄን ነገር ይሄን ርስ መዝጋት አለብን እኛ ግን አመጣጣችን አንዴ ልቡ እኛ ግን ይኸውልሽ ዋንቲያ አሁን አንዴ እኔ ላውራና ከዛ ይኸውልሽ ዋንቲያ እኛ ሲጀመር የመጣ ነው እንደ ጓደኛ እሱም ነው ጓደኛችን ነው አንቺም ጓደኛሽ ነታችን ነሽ በማለት ግን ሐቁን ለመናገር እኛ ምናቀውን ግልጽ ለመናገር ነው እዚህ ጋር መጥተሽ ቀደም ግን ልክ እኛ አሁን እኔ ቀደም የራሴን የተሰማኝን አወራሁ አይደለ እንዲ ነበር እንዲ ሆነን በቃ ያንተ አንተ ስለሆነ ትንሽ ደብሮን ስለነበር ወደ አዋሳ ሄድን ምናምን ከዛ በኋላ አንተያ በኋላ ደውላ ለቦቼ እንዲ አለችው ከዛ ወደኔም በኋላ ደውላ በቃ ነይ ምናምን ባልና በምን እንደሆነ አናቀብ እሷ ናት የምትናገረው ብዬ ወደ አንቺ ስል በቃ ምንም አላረከኝ ምናምን ብለሽ ፈንፈን አርገሽ ታረጊው እንዴት ነው አልገባንም ብዬ ነበር አሁን ደግሞ እንደ አዲስ እንደዚህ እስቲ እኛ ላይም ደግሞ ለኛም ደግሞ ትንሽ ገብታል ጠየቀኝ ገባክ ድጋሚ ሲጠይቀኝ በቃ ይሄ ላይክ እኔ ቅድም አውርተናል አይደለ እኔም አንተም ሙክታርም ሁላችንም አውርተናል ስናወራ ግን በቃ በሰላም ምን ነው በሰላም እናወራው ቦቼ ራሱ እኮ ነው ለዛ ብዬ ነው በቃ ልክ በጣም ይቅርታ በቃ ምናምን ያልኩት ምንም ሳላጠፋ ነው ገባክ ለምሳሌ ቦቼ ራሱ ቅድም ምን ብሏል መሰለሽ ቦቼ ራሱ ምን አለ ይቅርታ መደረግ ካለበት መባባል ካለባቸው ሐቁን ተነጋግሩ እንዲህ ብለኛል ከዛ እንደውም ያኔ ቤኪ ምን አለ እኔ ላንቺ የእንትን ጠይቄሻለሁ ወይ ሲልሽ ፈራሽ ሆነ ወይ የመፍራት ወይ ዝም ብለሽ ነገሩን ደባብሰሽ ማለፍ ስለፈለግሽ መሰለኝ አይደል ነው ከዛ ወደ ጃዝ ወደ ሊያ ወደ ሙክታር እዚህ ጋር ማውራት ያለባችሁ እናንተ ናችሁ ስለዚህ እናንተ ስታወሩ ነው እኛ ምናቀው ነው ምናወራው ሁለታችሁ ይሆናችሁ እንደሞ ሁለታችሁ አሁን ልቡ አለች ለልቡ አሁን ያኔ ያለቀሽ የምታወሪያት ምን ስለሆነ ነው የሆነ ነገር ስለተባልሽ ነው ለቦቼ የደወልሽለት የሆነ ነገር ስለሆነ እሱን ፊክስድ ማድረግ ትችይ ነበር አንበሳ ላወራል ቀጥላሽ ስለዚህ አሁንም ምንድነው መሆን ያለበት አሁን ለምሳሌ ቤኪ ተናዶ ወጥቷል ኦኬ ግን ቤኪ ይቅርታ ማለት ካለበት ለህዝቡም ላንቺ ይቅርታ ማድረግ ካለበት እንዲ ብለኛል እንዲ አርገኛል እንዲ ሆነ እንዲ ተብሎ ከዛ ያንን ነገር ልክ ስታወሪ ከዛ በኋላ ቤኪ ደግሞ ይመጣና አምኖ እንዲ ነበረውን በጣም ይቅርታ ምናምን ብሎ ይቅርታውን ይጠይቃል ማለት ነው ከዛ ወሬት እንዲላል መጨረሻው በዳይ ይቅርታ ይጠይቃል ተበዳይ ይቅርታን ይቀበላል ማለት ነው እንጂ ዝም ብለሽ አንቺም
ተበዳይም በዳይም ዝም ብሎ እሱም አልበደልኩም እያለው አንቺም ተበድያለሁ እያልሽ ከሆነ ወደ ሌላ መፍትሄ ይመጣል። አሁን ግን አንቺ በደል ትናገሪና ቅድም ምን ዝም ብዬ ሸፋፈንኩት። አሹ ለምን አትረዳኝ? ቅድም ዝም ብዬ ወይም በቃ ምን ላለው ሁለት ልቦንኩኝ ገባ ከላ እንዳልኩት ከዛ በኋላ ምን አልኩኝ? በቃ እሺ በቃ ይቅርታ አድርግልኝ እኔ ካጠፋው ብዬ ነው የሸፋፈንኩት አይደለ? ነውም አይደለም እኔ በቃ እሺ ሸፋፈ ደግሞ ጭራሽ ቃላቱንም መጠቀም ስላልፈለኩኝ በጎን ነበር ስጠይቀኝ የነበረው አክት ካልተመቸኝም ያልኩት። ኢቭን እንኳን ሙሌ ቤት ትላንትና ምንድን ያልኩት ሙሌ ሁኔታው ስላልተመቸኝ ሄድኩኝ አልኩኝ። ሁኔታው ስላልተመቸኝ ግን ምን ላድርግሽ እንዴት ልናገር ነገር በጊዜ ማድረግ አለበት ስላልኩኝ ነው እኔ ንግግርም ስለማልችል ነው ይቅርታ። ሶሻል ሚዲያ ስለሆነ ሁሉም ነገር እዚህ ቲክቶክ ላይ መወራት አለበት ብላ ስላላሰበች ምናልባት አንዳንድ ነገሮችን የሸፋፈነች ሊሆን ይችላልና በሷም አትፈረዱባት ማለት ሁሉም ነገር ለዛም ነው እኔም የገባሁት። ይኸውልህ ቦቼ ለዛም ነው የገባሁት። ለምንድነው እውነቱን እኔ ነበርኩኝ ከተነሳች ጀምሮ አርፍደው እንደውም በዚህ ሌሊት አንነዳም ብለው ሌላ ሆቴል አድራችሁ ትዝ ካላችሁ ከዛ ነው የደረሳችሁት እና ያንን ሁሉ አውቃለሁ። ግን እስኪ ራሷ ትመልስ ራሷ ትናገር ብዬ ነው ትላንትናም ያልገባሁት። አሁንም ግን ዞሮ ምንድነው እየሆነ ያለው? የዋንትያ እንዲያረገች ዋንትያ ሸርሙጣ ዋንትያ ምን እንደ ዋንትያ ንጹህ ሰው የለም። ውሸት እማትዋሽ የልቧን አውጥታ ማትናገር ግን ሰው የላትም ብላችሁ ልጅቷ መኮርኮም አይቻልም። ልክ ነው። ግን ዛኔ የተፈጠረው እንዴት መሰለሽ ልቡዬ እግዚአብሔር ይመስገን እናንተ አጠገባ ባትኖሩና እናንተ ባትመሰክሩላት ኖሮ እቺ ልጅ እንደ ድሮ የቆሻሻሽም ወስዳ እንደገና ተሸክማ በውስጧ ራሷን ልትጎዳ ነበር። ኖ ዋንትያ ጠንካራ ልጅ ነሽ ልቡዬ። ግን ዛኔ እኔም ማሹ ሙክታርም እሷን ትተን ለመሄድ ሳይሆን ዛኔም የሄድነው እንዴት ነበር መሰለሽ? አንደኛ ነገር አይ ቲንክ ቤኪን አውርተሽዋል መሰለኝ አንቺ ለሱ አደራ ሰጥተሻታል መሰለኝና ቤኪን ብለን ነው እዛ ድረስ ሄድነው። የሀዲያ ህዝብ ደግሞ ዋንቲም እንደመሰከረችው ፍቅር የሆነ ማህበረሰብ ነው እና ዋንትያ እዛ ቦታ ላይ ምንም ትሆናለች ብለን አላሰብንም። ግን እኛ ፍሪደም አልተሰማንምና ራሳችን ሪላክስ ለማድረግ ነው ወደ ሐዋሳ ሄድነው። ግን ደውላልኝ ቦቼ እዚህ ያለው ነገር አልተመቸኝም፣ የተፈጠረ ያለው ነገር ትንሽ ደብሮኛል። እውነት ለመናገር በጣም ደብሯት ነበር ዋንትያ። በነገራችን ላይ እኔ ምስክር ነኝ የምትዋሽ ልጅ አይደለችም እግዚአብሔርን። እና ቦቼ ደብሮኛል በጣም ያለው ነገር ደስ አይልም ልምጣ ስትለኝ ገና እንደደረስን ያለችኝና ዋንቲ አሁን መኪና ይዘሽ ነይ ወደ አዲስ አበባ ልሄድ ነው እንደውም ያለችኝ ልመለስ ነው ስትለኝ ኖ ዋንቲ ከኛ ጋር እዚህ ሙክታርም አሹም እኔም ወንድሞችሽ ነን ወደዛ የምትመለሽበት ምክንያት የለም እስከመጣን ድረስ ትንሽ ሪላክስ አድርገን አብረን ወደ አዲስ አበባ እንመለሳለን እና ያልኳት። ከዛ ለአሹም ለሙክታር ስነግራቸው ትምጣ እንደውም ኮንትራት መኪና ይዛ ትምጣ እንከፍላለን ያሉኝ ጌታን። ከዛ ስትለኝ መኪና ኮንትራት አይ ቲንክ ይዛለት ሲጠፋ ምን አልኳት ዋንትዬ በቃ በጠዋት መኪና ይዘሽ ነው ወደ አዲስ አበባ እንዳትመለሽ አብረን እንትን ብለን እንመለሳለን ወደ አዲስ አበባ አልኳት ማለት ነው። ከዛ ጠዋት እግዚአብሔር ይስጠው ጃዝ መኪና ነበረውና አይ ቲንክ ቀኑ ሙሉ እየነዱ ፈጀባቸው መሰለኝ ወላይታ ላይም ቪዲዮ ሲሰሩ ምናምን አመሹና ማታ ስትደርስ እንደውም አልተቀበልንሽም ዋንትዬ አብረን ራት በልተን ሮማ ሲዘናት ምናምን ትንሽ ቆይተን ገባን። በማግስቱም ቆንጆ ጊዜ ነበር ያሳለፍነው። እዛ ቦታ ላይ መታም እግዚአብሔር ምስክሬ ነው ቤኪን በክፉ አንስታኛ ጋም ይሄው እኔ እናንተ ፊት ነው የማወራው ቤኪ እንደዚህ ያደረገኝ ቤኪ እንደዚህ በድሎኛል ብላ የቤኪንም ስም በመጥፎኛ ጋም አላነሳችም። እኛ ጓደኞቿ ጋር እንደውም በቃ እነሱ እንደ ጓደኛ እንደ ወንድም በቃ ምን ሆነሽ ነው የሆንሽ ነገር አለ ወይ ጌታ አይደለ የከፋሽ ነገር ምንድነው? ድምጽሽም ደህና አልነበረ ምን ሆነሻል? ሙክታሩላ በቃ እንዴ ምን ነው ዋንቲ ምን ገጥሞሽ ነው? ምን ከፋሽ? ጌታ ምንም አልሆንኩም እኔ ደህና ነኝ፣ ግን አልተመቸኝም በጣም ነው ያስጠላኝ። ይሄን ነው ያልኳችሁ ተናግሬያለሁ። እኔ ከልጅነት ጀምሮ እየታፈንኩ ስላደኩኝ ዝም ነው የምለው። አንዴ ላውራ እሺ ቦቼም አውርቷል እንደተባለው ዋንቲ በጣም የዋህ ልብ ያላት እዛ ሆሳና እያለን እንኳን በሆነ ኬዝ ላይ ተጨቃጭቀው ይቅርታ ሌላው አጥፍቶ እንኳን ይቅርታ መጠየቀው ዋንትያ ነች። እሱን እኔ እመሰክራለሁ። ላይክ ንጹህ ልብን ያላት 100%። ምንድን የተፈጠረው ሐዋሳ እስክንሄድ ድረስ ስለ ቤኪ ክፋት ይሄው እኔ አብሬያት ነው
በመኪና ከሆሳና ድረስ ይዣት የሄድኩት። አንድ ቃል ስለ ቤኪ ክፋት አላወራችም። ሐዋሳ ደርሰን በኋላ ላይክ አይ ኖ እኔ ጋር ቅድም የሆነ የሰማሁት ቮይስ አለ ብላ ነበር። ማን ነው ሚውት ያላደረገ ሰው? አሹ ሚውት አድርገው። ቮይስ ያደረገው ከኔ ጋር በሆነ ጉዳይ ቤኪና እኔ እያወራን ነበር። እሷ እንዴት ማህበረሰቡን ንቃ እንዳትሄጂ እያልኩኝ ለምን ጥላት ትሄዳለች? እሷ ማን ስለሆነች ነው? ራሷን ፌመስ አድርጋ ስለምታይ ነው ወይ ብሎ ላይክ የመናደድ አይነት ስሜት አለ አይደለ? አሳይቶ ቮይስ አደረገ። እሱም ቮይስ ደግሞ እንደ አጋጣሚ መኪና ላይ ኮኔክት ሆኖ ስለነበር መኪና ላይ ስከፍተው ሰማችሁ። ትላንት ብላ ነበር አይ ቲንክ ሙሌ ቤት ላይ ላይክ እኔ አንድ ቪዲዮ ቢሰራ ምናምን ያለውን ነገር ጠርጥራ ትላንትናም እነዛ ሁለት ልጆች ያወሩትን ነገር በቤኪ መሸፋፈኑ አይኖ እኔ ደብሮኛል። የሆነ ነገሩ በቤኪ ተሸፍኖ ነበር። እነዛ ኤቪደንስ አለን ብሏሉ። አይኖ ማስረጃ አለን ብሏሉ ሁለቱ ልጆች። ቤኪም ተነስቶ ይቅርታ ጀነራል ታቻለ አስገቡ ጀነራል አንደኛ እሱም ይግባ እኔ እስከ ትላንትና ድረስ ቪዲዮ ሰርቻለሁ። እነ ጀነራልም እኮ ጓደኞቼ ናቸው። እግዚአብሔርም ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ከዋንትያ ጎን ነኝ ብዬ ማለት ነው። እና በዛ ምክንያት አይ ቲንክ አሁን እኔ ትላንትም ብያታለሁ ለዋንትያ አሁንም የምልሽ ነገር ቤኪ አሰድቦኛል ብለሻል አይደለ? የሱ ማስረጃ ጀነራልን አስገቡ። እኔ አሁን ላይ ጀነራል ይግባ ይግባ እነሱ የሚያወሩት ነገር ይኖራል። ያ ሜን ፖይንቱ እሱ ስለሆነ ነው። ማታ ቤኪ ወጥቶ በመሳደቡ ማለት ነው በጣም እኔም ከማንም በላይ ተናድጃለሁ። ከማንም በላይ ማለት ነው። ምክንያቱም አይ ነው ደብሮት ሊሆን ይችላል፣ ተናዶ ሊሆን ይችላል። ተናዶ እንኳን የትኛዋም ሴት መሰደብ የለባትም። የትኛዋም ማንንም የመስደብ መብት የለውም። አንድ ጥያቄ ልጠይቅ። ቆይ ቤኪ አንተን ሆሳና ሄዶ ነው ያገኛ። ቤኪና እኔ ጓደኛ መሆናችንን አብራን እንደምንሰራ አብራን እንደምንተኛ አብራን እጅና ጓንት መሆናችን ታውቃለህ አታውቅም? እሱን ብቻ ልጠይቅ። እሱን አላውቅም። እዛ ያላችሁን ሪሌሽን ታውቃለህ? እንዴት ነው የማታውቀው? ልትደዋወሉ ትችላላችሁ። አብራችሁ እንደምትበሉና ልንደዋወል ሳይሆን ስራም አብራን ነው የምንሰራ። ጀራል አንዴ ማይ ብራዘር አንዴ ሲጀመር እኔ ጀራል አንዴ ብራዘር አንድ ጥያቄ ብቻ ሊጠይቃት ዋንትያ ሊሊ አንቺም እየሰማሽ ነው። ጃዝ ሁላችሁም ስሙ። ዋንትያ እኔ የምጠይቅሽ አንቺ እያለቀስሽ ልቡ ጋርና ቦቸራ ጋር ደውለሻል። ገባሽ? በኮንፊደንስ ነው የምትመልሺው። እዚህ ጋር ያድያ ህዝብ እየሰማ ነው። ልቡ ጋርና ቦቸራ ጋር ደውለሻል እያለቀስሽ። የደወልሽው እዛ ቤኪ ቢዚ ሆኖ ስላልተመቻ አንቺን ስላልተንከባከባ ነው ወይስ ቤኪ ካንቺ ጋር ጾታዊ ግንኙነት ማድረግ ፈልጎ አንቺ ስላልተመቸሽለት አንቺ ላይ ስለተቀየራ ነው እነሱ ጋር የደወልሽው? እቺን ብቻ መልሽልኝ ቤኪ። ስትሬት መልሽልኝ። ለምንድን ነው የደወልሽው ቦቸራና ልቡ ጋር እያለቀስሽ? ያንተን ጥያቄ ከመመለሷ በፊት እኔ ጥያቄ እየጠየቅኩ ነበር። እኔ እያወራሁ ነው። አንድ ጥያቄ ልንገርህ። ቆይ ልቡ ጋር ቆይ የሀዲያ ህዝብ ነገር እኔ አዳምጥ፣ መሀል አትግባ። የሀዲያ ህዝብ እንግዳ ሊመጣ ነው፣ እንግዳ ሊሄድ ነው ብሎ እያንዳንዱ በሱቅ ብር ተሰብስቦ ነው ሄዳ። ድንቡሉ አልሰጠም፣ ድንቡሉ አልጋበዘም። ለነዚህ አሹ ሲናገር ነበር። አንተም ሆንክ ሌላም የትራንስፖርት አልተከፈለላቸውም እነዚህ ልጆች። አንተ ለቤኪ ትላለህ እንጂ ለዋንትያ ትላለህ እንደ ሲጀመር አንተም ሆንክ ለዋንትያ ማለት ኖ አስመሳይ ምን ስትል ነበር አንተ? እሱ ጀነራል አንዴ ቆይ አንዴ እኔ የሀዲያ ልጅ ውሸት አይወድም። እዚህ ጋር መሰዳደብ ምናምን እኔ አሁን ይኸውልህ ከማንም ጋር መሰዳደብ አልፈልግም። ማውቀውን እውነት ልናገር ነው የገባሁት። ገባሽ? አንዴ ጃዝ ተረጋጉ። አንዴ ልቡ የትራንስፖርቴሽኑን ልናገር ነው። እንመጣለን። አንዴ እሱ ላይ ትናገሪያለሽ። ጀነራል ሌላ ቦታ የምትተነኳኮሱትን ነገር መተነኳኮስ ትችላላችሁ። ይሄ የኢትዮጵያ ሕዝብ ቁጭ ብሎ የዚችን ልጅ ጉዳይ የኢትዮጵያ መንግስት የሚያውቀውን ጉዳይ እናት የሆነ ወንድ የሆነ አባት የሆነ እህት ያለው ሰው ቁጭ ብሎ አዝኖ ጉዳይ ነው። ስለዚህ ሌላ የምትነኳኮናችሁን እዛው ተውትና መነጋገር ያለብን ነገር እንነጋገር። እኔም እሱን ነው የምለው። ይሄ የማህበረሰብ ጉዳይ አይደለም፣ የዋንትያና የቤኪ ጉዳይ ነው። በቃ የዋንትያና
የቤኪ ጉዳይ ነው እያወራን ያለ ነው። ቤኪ ተነስቶ የተሳደበበትን ምክንያት አውርቷል አይደለ? እኔም ጠይቄሻለሁ። አይ ቲንክ ቤኪ ጋም ጽፌለት ነበር። እውነቱን ለማወቅ እየጣርኩ ነበር በተቻለኝ አቅም ማለት ነው። አንቺ ምን ያህል እርግጠኛ ነሽ? ይቅርታ እዚህ ላይ ያኔ ዋንቲንና እህትንን መኪና ውስጥ ሳናግር ስፒከር ላይ ነበረ። አንተ ድራይቭ እያረክ ነበረ። ትዝ አይልህም? ኦኬ ሶ እህትህ ዋንቲያን እኮ እንደው ስለሱ ያው ቤኪን የመጥፎ ሰው ምናምን ማለት አይደለም፣ ግን በዋንቲ ከመጣ ሁሉም ገደል ይግባ። ሁሉም ከዋንቲ በኋላ ናቸው። ምን አለች እህትህ? እንዴ እኔን እኮ አትተኝም፣ እኔ ነኝ ከዋንቲ ጋር ምተኛው ብላ ስትነግረኝ አልሰማህም? ያው ማዘር ትሙት ነው የምልሽ። እኔ በማዘር ምዬ አላውቅም። ማዘር ትሙት ስለ እንደዚህ አይነት ነገር እኔ አልሰማውም። አንድ የሰማሁት ነገር ቢኖር ቤኪ ሐዋሳ ዋንትያ ከደረሰች በኋላ አንፎሎ ማድረጉን ሰምቻለሁ። ለምንድን ነው አንፎሎ ያደረገው ብዬ ጠይቄያት እኔ አላውቅም። ለምን እንደተናገረ እሱን ነው ለመደጋባበቅ ፈልገው እንጂ አሹ አንተም ለአንተ አሳያታለሁ ማነች እሷ። እኔ እኮ በአንድ ቃል ኢትዮጵያ ምደረምስ ሰው ነኝ። ገባህ? ሰምቻለሁ። እንደዛ ሳይሆን ያለው እኔ ዋንትያ ለክፋት ይወልሽ ያለው ነገር ወይስ እንዳሰማ ይችላል። ዋንትያ እኔ ምንም ሰማው፣ ግን እዚህ እንስማው፣ ድምጹን እንስማው። አሰማችኋለሁ። ገለጽ አውጡት ያለውን እንገርሽ ቅድሚያ አሁን አሰማን። ምን ትነግራለህ? አንተ አሰማ። አሁን አሰማለሁ ብላለህ። አሰማለሁ ያለውን አሰማለሁ። ሁሉንም ቮይስ አሰማ። ቪዲዮ ከፍተህ ጃስ በቪዲዮ እሱ ጋር ስታወራ አልነበረ? እኛ ሀዲይኛ ካወራ እኛ እንተረጉማለን። አማርኛውን ቪዲዮማ አሁንም አሰማን። ፕሊዝ ኮንፊደንስ አለኝ እኔ። አሁን አሰማን። ዋትስአፕ ክፈቶና አሰማን። አሁን እሺ ቆይ በዚህኛው ስልኬ ቲክታክ እናንተ ጋር ለግባና እዚህኛው ስልኬ ላይ ነው። አሁን ላይቭ በገባሁበት ስልኬ ላይ ዋትስአፕ ልትላላክ እኮ ነው። አሁን ይሄ ከኛ የቀራ ሙድ እኮ ነው። አረ በእግዚአብሔር በእናትህ እኔ ምንም አንተ ለማሳመን እኔ ምን አገባኝ? እሺ ልውጣ፣ እኔ ልውጣላችሁ። ምን አገባኝ እኔ በዚህ ጉዳይ? ገባረለ አሰማን። ቮሱን አሰማ። ሁሉንም ቮስ አሰማሃለሁ አልኩ እኮ። ስለዚህ እንደዚህ አይነት ሀገር ልሰራ ቤኪ ለኔ ምንም ያደርግልኝ ነገር የለም። አንድ ዳቦ አይገዛልኝም። ዋንትያም ለኔ ምንም የምታደርግልኝ ነገር የለም። ስሜታዊ ሳትሆን ይኸውልህ ጃዝ፣ አንተ ውረድና ተመልሰህ ግባ እና እንጠብቃለን። ቮይሱን ይዘና ሀዲይኛ ሙለር ከቤራ አለ፣ ትልቅ ሰው ነው። ስለዚህ በሱን ስለማመን ይተረጉምልናል። አሹና ወደዚህ ተመለሰ። ዛሬ 5000 ሰው ባለበት ቤኪ ራሱ አንተ ሐዋሳ ከሄድክ በኋላ ቤኪ ለኔ ደውሎልኝ በእጃ ዙር አንተ ወደሃት ከዚህ እንድትሄድ አረክ አይደል ብሎዋል አላልክም? ይሄንም ተናገራሽ። በኔ ፊት ነው ያወራከው። ዋንቲያ ያለችው ሁሉም ፈርተው ማውራት እንትን አሹም ቦቸራም እሷ ቦቸራ ጋር ደውላ የተናገረችው ነገር አለ። ያንን ግልጽ አድርጎ መናገር አልፈለገም፣ ፈርቷል። አሹም ለምን ጀነራል ምን አልከኝ? ቆይ ወጥቼ ቀን ስናወራ ዋንቲያን አንተ ለራሲ ፈልገ በእጃ ዙር ከዚህ እንድትሄድ ያደረጋ ቤኪ ብሎ እኮ ደውሎልኝ አውርቶኝ ነበር ብለህ ነበርኩ እኮ እኔ ላይፍ ላይ መጣን ብሎ ነበር። እንደዛ አይደለም ያልኩህ አንተ መጀመሪያ አዳምጥ ያልኩህ። እኔ ከጃዝ ጋር ስትሄድ ጃዝም እዚህም አለ እሱ የሚያውቃል። ከጃዝ ጋር እኛ ቀድመን ስለሄድን ወደ ሐዋሳ ከጃዝ ጋር ስትሄድ እኔን ትታ ከጃዝ ጋር ሄደች ምናምን አይነት ነገር ወሬ ስታፍ አወራ። ከዛ እኔ ደግሞ እንደዚህ አይነት ነገር እሷ የሌለባትም ሲጀምር አመጣጧም የመጣችበትን ታውቃለች። ስለዚህ እባክህ እህታችንን እንደምናም ብዬ ከዛ ዘጋውበት خلاص። ይሄ ቅድም ሲጀመርኔ ዋንትያ ፊት ለፊት አውሪ የተባልሽውን ይሄ ብሎኛል በይ እኔም አለው ያልኩሽ። ለዚህ አሁን አሹ አንተ እኮ ያልከው ነገር ብሏል እሱ። ጃዝን ከጃዝ ጋር ተስማምተው እንትን ብለው ሄደዋል ነገር እሱ እኔም አውቃለሁ፣ ሰምቻለሁ እኮ። ይሄን ቅድም እኮ አውሪ ሲልሽ የነበረው ለዚህ እሱን እንዳረሰው የሚያሰማው ልጅ ይምጣ። ጃዝን ጥሩት ናግባና ኦዲዮን አሰማን። ሙለር ከቤራ አምነዋለሁ በዚህ ጉዳይ ያስተረጉሙልኛል ወይ ዘመዶቼ ጋር ደውላለሁ። ስለዚህ ጃዝ ይምጣና የቤኪ ከቤራን ኦዲዮን እንስማ።
ጃዝ ሪኩዌስት ላክ ወይ ሊሊ ዋንትዬ እኔ የኛን ልጆች ጸባይ አውቃለሁ። ቮሶቹን እየቆራረጣ ነው። ና ቶሎ ግባ። እኔ አውቃለሁ። ይሄ እኮ ፋክት ምንም አይደበቅም። አሁን እኔ ኢትዮጵያዊ ነኝ፣ እውነታው ይወጣል። አንተ ሲደቡ ብላ ብር ከፍላ ለኔ ከኔ ጋር አብሮ የሚበላ ልጅ እኮ ነው ከደቡብ አፍሪካ ሄዳ የሆነ ጌም ላይ ተገናኝተን ሰምተሻል፣ አይተሻል። አንቺን ያስተዋወቀ ራሱ እሱ እኮ ነው ከኔ ጋር አንቺን ራሱ ራሱ ተሳደቡ ብሎ ለኔና ለስራ ባልደረበ ለሸራ ደውሎ ተናግሮ ካደ። የሚገርም እኮ ነው የሰው ልጅ አስተሳሰብ። እኔ ለአንድ ደቂቃ ውሸት አላወራም። ጌታ እግዚአብሔር ምስክሬ ነው። እኔ ጴንጤ ነኝ። ቆይ ጀነራል ቆይ አንዴ ሌልቲ ሶሪ በጣም ሁላችንም ያው በዚህ ጉዳይ ሁላችንም እንደታመምን ይታወቃል። እንግዲያውስ ኢትዮጵያ ውስጥ ሚዲያ እንጠቀማለን። አብዛኞቻችን ስራችንን እየሰራን በቻልነው መጠን ለመልካም ነገር ለጥሩ ነገር የሚሆኑትን ነገሮች እያየን ነው። የብዙዎቻችን ልጆች እናቶች ተሰቅለዋል፣ እህቶች ተሰቅለዋል፣ ፋሚሊ ተሰቅለዋል። እኔ እንደ አንድ ኢትዮጵያዊ በዚህ ጉዳይ ልጆቼ፣ እናቴ፣ ሚስቴ ፐርሰናል አላደርገውም መጣለሁኝ። ዋንትያ እህቴ ናት። ልጄ ዋንትያን ልትደርስ ሜቢ 2 ዓመት 3 ዓመት ቢቀራት ነው። እኔ በልጅነቴ ነው የወለድኩት። እያለቀስኩ የነገርኳቸው ሰዎች አሉ። በዚህ ጉዳይ ላይ ከቤኪ ጋር ጉዳይ ተይዟል፣ ችግር የለውም። የኔና የቤኪ ወንድማማቾች ነን። ብንጣላም እንታረቃለን። ይቅርታ ማለት ትጠይቃለሁ፣ ችግር የለውም። ከቤኪ ጋር ያለውን ነገር ሽማግሌ ስለያዘው የቤኪን ጉዳይ እዚህ ጋር ማንሳት አልፈልግም። ትላንት በእኔ ቤት የሆነው ጉዳይን ግን እዚህ ጋር ማውራት የምፈልገው ነገር አለ። እኔና ቤኪ ሜቢ በዚህ ሰዓት እሱ ተጣልቶኛል፣ እኔ ግን አልተጣላሁትም። እውነት ግን እኔ ጋር ስላለ አንድ እንደ ማህበረሰብ እቺ ልጅ ሴት ልጅ ናት፣ ታመን ያለፍንበት ጉዳይ ነው። ሁላችንም ይሄ ጉዳይ ሀትሹ ነው። ጀነራልም ሆኑ ሸራ በህይወት ዘመኔ እኔ እዚህ ሚዲያ ላይ ስጠቀም ሜቢ ለእያንዳንዳችን እግዚአብሔር አንድ 10 ሳንቲም ቢሰጠንም 10 ሳንቲም እንዴት በአግባብ እንደምንጠቀም እናውቃለን። ሙሌ እውነት ጃስ የት ገባ? ይቅርታ አድርጊ። እውነታው እንደዚህ ጮህ ይወጣ ከታች አለ ሳቡን እያለ ነው። ከታች አስገቡኝ እያለ ነው አለ። ፈልጊ እኔ ላውራ ይኸውልሽ፣ እሱም ይመጣል። አሁን የተቀዳ ቮይስ እና የቆየ ደግሞ ማወቅ እንችላለን። ችግር የለውም። ሶ እንደ ማህበረሰብ እኔ የሀዲያ ተወላጅ ነኝ። እናንተ ደግሞ የተለያያችሁ፣ የእናንተን መጥራት አልፈልግም። እንደ ማህበረሰብ ሀዲያ ውስጥ የጎሳ ፖለቲካ ኢሹ አለ። ሁሉም ቦታ ላይ ኢትዮጵያ ውስጥ ያለው ፖለቲካ ሁኔታ ይታወቃል። በዚህ ጉዳይ የአንዱ ጎሳ ተነስቶ የአንዱን ጎሳ ይጠላል። አንድም ቀን አንዴ ላሰማቸው ቀኑን ቅድሚያ ከትልቁ አሰማን ቆይ ቪዲዮ አልበራም ማለት ነው። ቆይ እሺ ያው ይሄ ከላይ ያለው ቮይስ የግል ነው። ያው ገንዘብ የተላላክ ነው ምናምን ምን ይላል? ቀዮ እዚህ ጋር ቲውስዴይ ዲሰምበር 11 ይላል። ቲውስዴይ ዲሰምበር 11 መች ነው ዋንትያ የሄድሽው? ቀኑን አንቺ ወቂው። ያው ነገር ማለት ያን ነገር ስላላገኘች ነው እኔ ጋር አወራችሁ። ጃዝ ያው ሰማኝ ልብሱን ምኑን ልብሱን ይሄ ግለሰቡ አስፈላጊ ከሆነ በአዲሱ ልገዛልህ እችላለሁ። ወይንም ህዝቡን ሚዲያን ለመቀስቀስ ቢፈልግ አንድ ቃል በቂ ነው። ገብተዋል? ያው ይሄን ብሏል። ደርሳለሁ በቃ ገብተዋል ያለውን ስም እኔ አንደኛ ራት ኔቢው በረንዳ ላይ ውጭ አልኳት። እችን ልጅ እኔ ነኝ ያነጋግሬ ያመጣሁት አይደል እንዴ? ማዘሩ ነኝ ምናምን ማዘር ትሆን አትሆን እኔ እንጃ። ለምታወራ ሳትቀር አውርቻት አንድ ሰው ከሷ ጋር ቪዲዮ እንዳይነሳ ፎቶ እንዳይነሳ ከሷ ጋር አብረን ግሩፕ ላይ አውርተን የመጣችው አፍታ። ከዛ በኋላ አገኛችኝ ምናምን እሺ ምናምን ተባብለን መጣን። ይሄ ነገር እየተቀያየረ መጣ። ሁለተኛ እሺ በሳይን በቃ እኔ ምንም ከሷ ምንም የሚፈልገው ነገር የለም። አንደኛ ሀገሬን እንድታስታውቅ ነበር ያመጡት። ከዛ ውጭ ሌላ ነገር ታምርም የለም። ከሷ የሚያስፈልገኝም ነገር የለም። ከሷ የሚያስፈልገኝ እርዳታም የለም። በሷ በኩል የሚያወጣ ቫራልም የለኝም። ለኔ አንፎሎም አድርጊያታለሁ ሁላ ማለት ነው። ሰው ንቀት ነው። አንድ ሰው አንተ እኔ ቦታ ለሆነ እስቲ አስብ። አንተ እኔ እሷን ይዤ ቢመጣ ወይም አንተ እሷን ይዘህ ብትመጣ እኔ በቃ የሆነ እሷ ላይ እንትን ነገር አድርጌ እሷ አንተ ላይ እንድትለጠፍ ቢያደርግ እኔን በሌላ እንት እያየች እንደሆነ አይተሃል እኮ እያሳየች የነበረችን ባክትም ያስታውቃል። ግን እኔ ዝም ያልኩት እዚህ ከተማ ላይ አንድ ነገር ማውራት ስላልፈለኩ ነው። አሁን እንኳን አንድ ቃል ቲክታክ ላይ ቢያወራ ቲክታክ ይበጠበጣል። ሙሉ ኢትዮጵያ ማለት ነው። ማውራት አልፈልግም። በአካል እመጣለሁ፣ አገኘሃለሁ፣ ስለ ብርም ስለ ልብስም። ስለዚህ አሰማን እንጂ ሁለተኛው ነው። እሺ
ሁለተኛ ግለሰብ ነው የግል ነው በስራ ጉዳይ ያወራነው ቮይስ ነው እሱን የማሰማት ግዴታ የለብኝም ቅኔ ያልኩሽን ነው ኪፈቶ እንዲመነበት ኪፈት አልከስም ኪፈት ነው ጀነራል ይሄ ግል ነው ካለ የግል ነው እኔ ልንገራችሁ ትላንትና የላከልኝ ልንገራችሁ ቆይ እርግጠኛ ነሽ ወይ ቤኪ ነው ወይ በእነዚህ ልጆች በነሸራም በእነንትናም ያሰደበሽ? እነሱ ማስረጃ ኖሯቸው እንደዚህ ካደረጉ እኔ ጋም ብዙ ቪዲዮዎች ስላሉ ብዙ ቮይሶች ስላሉ እሱን ማጋለጥ እንችላለን። እርግጠኛ ከሆንሽ አለኝ ጃዝ ማለት አንቺ ማሰም እሱን ብሎ ከሆነ እኔ ፎርዋርድ ነው ቶሎ ማራገው ለምን እንዳይጠፉብኝ ላኪው እኔ ጋር አሰም ስሙት አሪሹ እግዚአብሔርን ቤኪ ነው በእነዚህ ልጆች አንቺ ያሰደበሽ ማስረጃ ምናምን ደርሶሻል? ጌታን እንደዛ ከሆነ እኔ የማልፋተውም እኔ ጋርም የዛኔዎችን ቮይስ ምናምን ነፍ ቮይስ ስላለኝ እሱንም እንደ ማስረጃ ማቅረብ ይችላለሁ። ሜቢ ግን ቤኪ ካልሆነ እነዛም ሰዎች ድራማ እየሰሩ ከሆነ እኔ በእነዛ ሰዎች በጣም ነው የተናደድኩት። ድራማ እየሰሩ ከሆነ እንግዲህ ስሙት ሁላችሁ ሚውት አርጉ። ቆይ ሁላችሁ ሚውት አርጉ። ቀጥይ ቮይሱን ልቀቂው። ከሷ ማንደበት መሰማቸው ነገሮች አሉ። እኔም ቅድምም ብዬሻለሁ ለኛንሽ በእነዚህ ልጆች ላይ ለእውነት ነው የምቆመው። ኧረ ቆይ እያወራ ነው አለ ስልክ እያወራሁት ቀጥታ ወይ ዳዚ አይመስ ይሰማል ይሰማል እንደሱ አይነት ነገር ራሱ ማውራት ጀመረ። ቤት እያለን ምን አለች መሰለክ እሱም እዛም ያው የተለያየ በጣም ረዥም ነው ግን እንስማ። ወይ ዳዚ አይመስ ይሰማል ይሰማል አለው እንደነክ አለው በኢትዮጵያ ስለተቀን ስለተቀጠለች እዚህ ያለበሽ ማለት ዱባይ ነኝ እና አይሰራልኝም እዚህ ብታይ ከዛ ነው እንደዚህ አንድ ጥያቄ ጀነራልና ከሸራቀ ግንኙነት አለቤት ስልሽ አንቺ ጉዳይ ላይ ለአንቺ ላኩች ማስረጃ አለ እነሱ ሁለቱ እኔ እንደዛ ነው የሚመስለኝ። ለምን መሰለክ ያኔም በነበረን ችግር እዛ ታውቃለህ አይደለ እንዴት ዋንቲያ እንትን አስደረጋታለሁ ምናምን እንደሚለው ለአንተ ቮይስ እንደላከልክ ገባህ? እንደዛ ምናምን ነገር በቃ በዛ ምናምን ጠርጥሬው ላይክ ያረጋል። ደግሞ ቀጥታ እኔ ቪዲዮን ሳየው በቃ እነሱ የትም አያውቁኝም ገባክ? እና ደግሞ ላይቭ ላይ በስነስርዓት ነበረ ከእነሱ ጋር ስናወራ የነበረው። እኔ አባ ገዳ ልጅ ነኝ ምናምን ሲለኝ የተሳሳቅን ከዋኖፊ እንትናም አለች ዋኖፊ ያልኩኝ አለች ሆነች ልጅ ማብራን እዛ ላይቭ ላይ ማለት ነው። እንደዛ የአባ ገዳ ልጅ ነኝ ሲፉም ነበረች ምናምን ስታስተዋውቀኝ ማለት ነው። በሰላም ነበር ፎሎ ፍሬንድም ነበር ምናምን ነገር። ግን አሁን ደግሞ ከመሬት ተነስቶ እንደዚህ በሚያስጠላ ሞራሌን እስከሚነኩ ድረስ እንደዚህ አይሳደቡም ገባ? እኔን ትተው ልጄን ነበር በጣም ሲሳደቧት የነበረው ካይገፍ ልጄን ማለት ነው። እና እንደዚህ እንትን ይላሉ ብዬ አላሰብኩም። ግን እሱ እንደሆነ እርግጠኛ ነበርኩኝ 100%። ከምሬ ነው ልክ ያኔም ቮይስ ላይ አንተ እንደውም ምንም እንዳይሰማኝ ብለህ ምንም አላሰማኸኝም ከእሱ ጋር ስትመላለስ። ግን ጨረፍታ ነገር ሰምቻለሁ ገባህ? እና በቃ እሱ ነው ምናምን ብዬ ጠረጠርኩት። እነሱም ደግሞ አለን እያሉ ነው ማስረጃ እኮ እነዛ አንቺ ምን ታደርጊያለሽ? ከነዛ ጋር እርቅ አድርገሻል አይደለም? በቃ ታርቀን በሰላም እነሱ ማስረጃውን ተቀበይ። ከእነሱ በቀየር ቢያንስ የሆነ ስክሪንሹት ምናምን ላኩልሽ። ለምሳሌ እኔ አሁን እንትን በፍሬ አሁን እነዛ ልጆች እየሰደው ኮደለ እንትን ያልኩት ሌላ ዘርዝጎ ነገ ምናምን ይጀምራል።
እኔ በጣም ኦፍ እንዳታረጊው ሙሉ አሰሚ እኔ በጣም ደስ አስገብቶ ነበር። ቀን ደስ ሲያስገባ የነዚህን ቮይስ ብቻ ነበር የሰሙት መጀመሪያ ሪከርዱ ማለት ነው። ከዛ በጣም ተሰማኝና ቪዲዮ ከሰራው በኋላ እንደው እኔ ቪዲዮ ከሰራው በኋላ ነው ቤኪ ላይ ቪዲዮ እኔ ገስት ላይ መጣና ከተኛበት እንደው በቃ እኔ ልነሳና ቪዲዮ ሰርቼ ላይቭ ለባለና ወደ ሳምና መሽስ ከገባ ለሙባረክ ምናምን ገቡ። ከዛ ወክቡ ምናምን ነገር ወጣ ነገር ድራማ እንዳለበት ገብቶ ነበር። እሱ ላይ እኮ 100% ፋውል እንደሰራ እኮ አውቃለሁ። እኔ ጋር ያሉትን ቮይሶች እንዳይደለት ወደ ሌላ ፎርዋርድ አድርጌ ምናምን ቁጭ አድርጌያቸዋለሁ። ለምን መሰለሽ ደግሞ አንድ ልጅ መጣ ማለት ነው ላይቭ ላይ እዛ ሙሌ ቤት እያለን ምን አለች መሰለክ እሱም እዛም ያው የተለያየ ነገር ነው እያወራ ያለው እንደዛ ላደረኩም እያለ ነው። ግን እንደዛም ሆና ከሆነ ደብሯት ከዛ ሀገር ከኛ ሀገር የወጣች ከሆነ እንትን እንላለን እናወራለን። ግን እንደዛ የሚያደርግ አልመሰለኝም ብላ ተከራከረችላት። ከዛ ምስክር አሉ ልጆች ብላ ጃዝ ምናምን ብላ የጃዝ እህትም ምናምን አለች ልጁ ብላ አላወራችሁም መሰለ ከዛ ከዛ በቃ ችግር የለውም እኔ እነሱ ባሉበትም እኔ ማውራት እችላለሁ። ለእውነት ነው እኔ የምቆመው ይምጡ ችግር የለውም አልኳቸው። ያንን ምሽት እንደዛ ደብሮኝ እንደነበረ እንደውም እኔ አንተ ሄደክ ነበረ ጭራሽ እኔ ሳለቅስ የነበረው ሊያ ነበረች ከኔ ጋር ሳለቅስ ምን ሊሆንኩኝ ኢቨን እንኳን የማላውቀውን ሰው እግር ላይ ወድቄ እያስታረኩኝ ነበረ። እኔም ካጠፎ ይቅርታ አድርጉልኝ በእኔ ምክንያት እንደዚህ ሆናችሁ ብዬ ኢቨን እንኳን ቤኪ እግር ላይ ራሱ ወድቄ አይተኛል አደለዛ አይ ነው። ከዛ በቃ በንጋታም ደግሞ ተያይዘን መጣን አብረን እና ያን ሁሉ ነገር ከዛ በኋላም ቮይስን ምናምን ሰምታለች። እሱ ነው እንደዚህ ያለው። አንዴ ቆይ እሱ ላይ እሱን እንድትመልሱልኝ እፈልጋለሁ። ለምንድን ነው እግር ላይ ወድቃ ይቅርታ እንድትደረግ ያደረጋችሁት? ያኔ ቀን ቤኪንም የጠየቁት ጥያቄ ይሄ ነው። አዎ ያኔ በጣም ተጣልተው ነበረ። ውጪ ላይም ብዙ ችግር ነበረ ምናምን ነገር እና ብዙ ነገር ተፈጥሮ ነበረ እዛ ከተማው ላይ ራሱ ማለት ነው። ቤኪ ላይ ራሱ እዛ ብዙ ነገር ሲፈጠር ነበረ። ከዛ በኋላ መታው ተጣልተው በእኔ ምክንያት መስሎኝ በቃ ተጣልተው በጣም ሲጣሉ ሁለቱም ወንድማማቾች ነን ብለዋል። ሲጣሉ ማየት አልቻልኩም። ጃዝም ነበር። እኛም ሰላማችን ተበጠበጠና በቃ እሺ እኔ ላስታርቃችሁ በእኔ ምክንያት ከሆነ ይሄ ሁሉ ነገር ይቅርታ ብዬ ይቅርታ ጠየቅኩኝ። ከዛ ውጪ ምንም ነገር የለም አይደለ ጃስ? እኮ እሱን ተይው ስላልከኝ ነው ጥሬ ነው በይመስለኛል ቤኪን መክሰሳችን እንጂ አሁንም የምልሽ ነገር እኔ ቅድምም እኮ ብያቸዋለሁ። ተደዋውለን ነበር፣ ቮይስም ተደራርገናል። እኔ ለእውነት ነው የምቆመው። እዚህ ጋር አሁን ባሰማሹ ማለት ነው የኔን ስህተት ፐርሰንት ፋውል የሰራውን ኤቪደንስ እንዳለክ ስትናገር ነበር። እኔ ወንድምና ምንድነው ፋውል ቤኪ የሰራው? አንተ በዚህ ኦዲዮ ስሰማ 100% ምንድነው የሰራው ፋውል? ቤኪ ፋውል የሰራው ሪከርድ አለኝ፣ ፎርዋርድ አድርጌያለሁ አለኝ። እነሱ ማስረጃ ከሰጡ ቤኪን እናጋልጣለን ቦሶች አሉ ነገር ብላል ቃል በቃል። ዋናው ነገር ማለት ነው ዋናው ያን ቦስ ለምን ደበቅ? እኔ ሳወራ አታወራ። የመጀመሪያው ልጅ አይደል? ቃል በቃል መልስልን ወንድም አለም። ጀነራል አንድ ያስጨርሰው በመሃል እንደዚህ ክርክር አታርገው። አንዴ ጀነራል ክርክር አታርገው። እኔ በማያገባኝ ጉዳይ ላይ እንትን ማለት አልችልም። ስለኔ አንዴ ቆይ ስሙኝ፣ ስሙኝ ቆይ ጉዳይ ጨርሻ እኔ እወጣለሁ። ካልሆነ ሉጣ እኔ ስማ እኔ ሉጣና የኔን ጉዳይ ማትመልሽልኝ ከሆነ እወጣለሁ። እኔ ዋንትያ የሱ ጉዳይ የሊያን በኋላ ሪፖርት ታደርጋለሽ። የሱን ጨርሹ፣ የሱን ቪዲዮ ጨርሹ። እኔን ጨርሽ። የሌላ ሰው ተጣለ ተጋቢያለሽ። እኔን ጨርሽ። የሊያን በኋላ ትከፍቷለሽ። የሊያኑ ሊያ ማን ነው ልጅቷ? እህቱ 42000 ሰዎች አላችሁ። እኔ ብዬ የነበረው ቤኪ እኔ እስከ ትላንትና ድረስ ቤኪ ከሷ ጎን ሆኖ ቪዲዮ ሲሰራ ነው የማውቀው። ለዛ ቤኪ ላይ አንድ ቃል አላወራሁም ነበር። እኔ እንደው በጀነራል እና በሸራ አድርጌ ቪዲዮ ሰርቼ ነበር። ገብታችሁ ማየት ትችላላችሁ። ያንን ደግሞ ዋንትያ ምን ብዬ ነው የጠየቅኩት? እሷም እህቴ ነች፣ መበደል የለባትም፣ የትኛዋም ሴት መሰደብ የለባትም ብዬ ማምን አይነሱ ነው። ፐርሰናሊ ምንድነው ያደረኩት? ጠየቅኩኝ። አንቺ ከነ ጀነራል ጋር ታርቀሽ ከሆነ ቤኪ ላይ ነገሩ ተሸፋፍኖ አለቀ። የትላንትን ነው እንትን ውይይት። ከዛ ምን ብዬ ነው የጠየቅኳት?
አንቺ ከነሱ ጋር እርቅ አድርገሽ ከሆነ እነሱ ኤቪደንስ አለን ቤኪ ላይ ማስረጃ አለን እያሉ ከሆነ እነዛን ማስረጃ ተቀበይ። በልበ ሙሉነት ቤኪ ላይ አንቺ አፍሽን ከፍተሽ ማውራት የምትችይው የዛኔ ነው ይመስለኛል። ጠርጥሬ ነው ቤኪ ይወልሽ የድሮ ደግሞ ብሏል ቮይሱ ላይ በዚህኛው ላይ ሰምታችኋል። የድሮ ቤኪ ቢሆን ነበር። ቤኪ እኮ እንደ ጀነራል እንደናማቁ መሳደብ እኮ አቅቶት አይደለም፣ ይሳደባል። እኔ እሱ ወግኜ እያወሩ አይደለም። አሁንም ይሄንን ስል ማለት ነው የድሮ ባህሪ ቢኖረኝ ኖሮ አለ ኢትዮጵያን እኔም በስድብ እንደዚህ አጥለቀልቅ ነበር። እነ ጀነራል ስለሰደቡ አይደል ነገሩ መነጋገር የሆነው። እነሱ በይቅርታ ተፈታ አይደለ። በቃ እኔ ትልቅ ፎል ሰርቷል ብዬ ደግሞ ያወራሁት ማታ ላይ ወጥቶ መሳደቡ ትልቅ ፎል ነው። ነግሬዋለሁ፣ ቮይስ አድርጌለታለሁ። እግዚአብሔር ነግሬዋለሁ። ፋውሉ ምንድነው አባቴ? ፋውሉ እነ ጀነራል ሰደቡ ብትለው እኛ ከሰደብነው በላይ እኮ ነው ልጅቷን ያዋረደ። አልሰማም? እየሰማል ነበር። ለምን አላወቀስም? ጥያቄ ልመልስልህ ከቮይሱ ጋር ማለት ነው። ሸራም አለ ጀነራልም አለ። ሸራም ደግሞ የኔ ዋትስአፕ እንትኑ ቮይሱን ሪከርድ ያደርጋል ብሏል። እና ያው እኔ እናንተን አምኛለሁ። ያመንኩትም በዛኛው ጊዜ ላይ ከሱ ጋር በነበረኝ ጥል ነው፣ ከቤት ጋር በነበረኝ ጥል ግጭት ነው። ገባህ? እኔ አሁንም ድረስ ፎሎ ባክ ራሱ አድርጎኝ ፎሎን አልመለስኩለትም። ሊሊ እናንተ ያኔ ማስረጃ ካለ አንቺ እውነታውን ልንገርህ፣ ማስረጃ አሳዩ። ጃዝ የሚለው እሱ ነው። በጣም ጥሩ የሀገር ሪከርድ ማስረጃ አለ። እሱ ነው ምልክ ሸራ እሱ ነው ማየት እንችላለን። እሱ ማስረጃ ሸራ የሀገር ማስረጃ ካላችሁ ወይ ጃዝ ተረጋጓ፣ እየተረጋጋን ሸራ እዚህ ላይ አሁን አለ ተብሏል አይደለ? ሪከርዱ ሶ አሁን ዋንቲ ቤኪ ነው ብላ ያለችበት ምክንያት ያኔ ያ ሁሉ ስለተፈጠረ እንደውም ተፈጥሮ ሁሉ ከሁለት ቀን በኋላ ተነጋግረው አያውቁም። ለጌታ ብላ ሁሉ ለእግዚአብሔር ብላ ሁሉ ትታለች። ልጅቷ ኦሬዲ ላይፏን ጀምራለች። አውርታም አታውቅም፣ አንስታም አታውቅም ምንም ነገር። እኔ የምጠቅሟት አይደላችሁም ምናምን፣ ይሄ የመጠቀም ጉዳይ አይደለም። ዋንትያ ጋር ምን ቆመው ሴት ልጅ ስላለን ሳይሆን የሰው ልጅ ስለሆነች ነው፣ ሰው ስለሆነች ነው። አሁን ሴት ስለሆነች ህፃን ልጅ ስለሆነች ምናምን ሳይሆን የሰው ልጅ ስለሆነች ኢንሂውማን፣ ይሄ ለሰው ልጅ ማይደረግ ትሪትመንቶች፣ ኦፒኒየኖች። የሰው ልጅ ሰው እኮ በዚህ ዘመን ለውሻው እንኳን ይጠነቀቃል። ኢማጂን እዚህ ሶሻል ሚዲያ ላይ ዋንትያ እራሷን ትጎዳለች ማስረጃ አለኝ ተብሎ የሚነገርበት ነው። ልጃችሁ እንደዛ ቢባል ልጃችሁ ላይ ማስረጃ ይዤብሻለሁ፣ እጅ ውስጥ ያለሽ ወፍ ነሽ፣ ወይ ለቅሻለሁ ወይ ጨምቅሻለሁ፣ ህይወትሽ በእጄ ነው። አንድ ሰው ቡሊ ማድረግ ስለሚችል እቺ ልጅ እራሷን ዲፌንድ ማድረግ ስለማችል አውርታ ሰው ማሳመን ስለማችል ለምን ሰው ኮናት እሷ ይከፋታል። እራሷን ልታጠፋ ነው ተብሎ ተቀልዶባት በቪዲዮ ደግሞ ድረሱልኝ ብላ አለቀሰች። ይናደዱባታል። ለምን ድረሱልኝ አልሽ? ለምን የጀመርሽውን አልጨረሽውም? ለምን አልሞትሽም? እኮ ነው እየሰማን ያለን። እናገናዝብ እንጂ የሰው ልጅ ናት፣ ሰው ናት። እኛ እንደምንሰማን እንደምናዝን እንደሚከፋት እሷም ይከፋታል። ግን እሷ ሲከፋት ህፃን ልጅ ይዛለች፣ ህፃን ልጅ አለች አስበው። ስለዚህ ሰው ስንሆን በቃ የሰው ልብ ያለው ከዋንትያ ጋር ይቆማል፣ ከዋንትያ ጋር ይቆማል። ይሄ የዘር የምን ጉዳይ አይደለም፣ የሰው ልጅ የመሆን ጉዳይ ነው። እና ዋንትያ ከዚህ በኋላ ለማንም ደካማ ሰው ማልቀስ ቀና ብለሽ ነው መተሻ እንዲህ ተደርግ ያለው እርምጃ ከዚህ በኋላ ተውኝ፣ ልመና አይሰራም። ከዚህ ገብቷችኋል? አንዳንዴ ገፍቷት ስናጣት ነው እንዴ ምናለቅስ እንዴ? ከዚህ በኋላ መለማመጥ አይሰራም። እንደሌላው ሰው ባለጌ ሁኛ አይደለም።
ልጓም በጥሽ እያልኩሽ አይደል አልቅሶ መለመን ግን ይቀራል በዳዮች ያለቅሳሉ ግፈኞቹ ያለቅሳሉ አልቅሶ ተውኝ ብሎ መለመን አይሰራም ከዚህ በኋላ ነውረኞች ያለቅሳሉ እና ቀናበይ የኢትዮጵያ ህዝብ እንደ ልጁ ነው የሚያዩሽ አንቺ ያስፋው መሸሻ የአደራው ልጁ ነሽ አለቀ የህዝብ ልጅ ነሽ የህዝብ ልጅ ነሽ ይሄንን አሳይቶሻል የኢትዮጵያ ህዝብ አንቺ ስትነኪ ህዝብ ነው የሚወጣልሽ ይሄን ደግሞ ያረጋው እግዚአብሔር በአደባባይ ህዝብን ያስነሳል በቃ ተው እንዲናገርልሽ አረጋሽ እግዚአብሔር ካንቺ ጋር ነው ከሰው ይልቅ እግዚአብሔር ካንቺ ጋር ነው እውነትሽን ያዥ የሰውን ሐቅ እንዳታልፊ ሰውን እንዳታስከፊ አንደበትሽን ቆጥቢ ግን አንቺ ላይ የሚያርፉት ሰዎች ከዚህ በኋላ ይሄ ተውኝ ምናምን አይሰራም እባካችሁ ፕሊዝ አይሰራም ይሄ አንቺን ማስረጃ ይዤብሻለሁ ህይወትሽን አበላሻለሁ የነሱ ህይወት አብቅቶለት ያንቺን ያማረ የደመቀን ህይወት ካላበላሽው ሚሉት ያፍራል ለልቲ ለሱ ህግ አለ ታይ እቴንን ታዩና እግዚአብሔርም አለ ግን ህግም አለ እሱ ሌላ ታሪክ ነው ታዩና አሁን ስለ ችግሩ ነው ያሁኑን ችግር ያ የተፈጠረው ነው እሱም ሚውትና ስልና ልቡ ዋንቲያ የተደረገችው as a victim ምንም ሳትፈሪ ሳትጨምሪ ሳትቀንሺ ሳትፈሪ ይሆንሽውን ተናገር የደረሰብሽን ነገር እስከ ትናንትናው ብቻ አይደለም 20 ደቂቃ በፊትም ሲሰርብሽ ነበር ስለዚህ የሆንሽውን ምንም ሳትጨምሪ ሳትቀንሺ ተናገር እውነትሽን ተናገር ትክክል ከሄድሽበት ጀምሮ እስከ ተመለሽበት ድረስ ያለውን በስነ ስርዓት ተረጋግተሽ ሳትጨምሪ ሳትቀንሺ ልክ ልልቲ እንዳለችሽ እዚህ ሰው አለ 4000 እውነቱን ይስሙ ተናገር ምንም ነገር ማንንም ከበር ለማድረግ አይደለም because እስካሁን ድረስ ለሰው ሸፍነሽ እነሱ ግን ሌላ ስም ነው እየሰጡሽ ያሉት እና ሳትዋሽ ምንም ነገር ሰንሳቲ እውነቱን እንደዚህ ነው ብለሽ ፈታ ልክ ሙዚቃ ወይ መዝሙር እንደምትሰሚው አርገሽ ተናገሪ እሺ አትፍሪ እስከዛ ግን ኮፒ ሊንክ አርጉ እንደቀድሞ ሪፖርት ተደርገ እንዳንወርቅ እኔ መጀመሪያ ያለው አዲስ አበባ ነበርና ከዛ ደግሞ ጌም ላይ ነው እኔና ቤክ የምንተዋወቀው ቤክና እንትን ጌም ምናምን በደንብ ነበር የምንጫወተው ከዛ ለምን በብሔረሰቦች ይከበራል እዛ ሀገር ላይ ለምንድነው ወደ ሆሳና ማንሄደው ለምንድነው እጃችሁ ማልሄደው እናንተም ደግሞ ብትሄዱና ክብር እንግዳ ሆናችሁ ብትጋበዙልኝ በጣም ደስ ይለኛል እሺ ምናምን ነገር ብለን ሁላችንም አውርተን በግሩፕ እየተከታተልን ሄድን ማለት ነው ከዛ ሄድንና እንደውም መንገድ ላይ ያደርን መሽቶብን ነበርና ሻሸመኔ ነበር ያደርነው ከዛ ከሻሸመኔ ደግሞ ጉዟችንን ቀጠልን በአማረ በደመቀ ደስ በሚል ሁኔታ በጣም የጨፈሩ ልብስ ራሱ ያለበሱን እዛው መንገድ ላይ ገና ሲቀበሉ ማለት ነውና በጣም ደስ የሚል ቪዲዮም ሰራን ወረድን ጨፈርን አብረን ምናምን ከዛ ባሪፍ ሁኔታ ተቀብለውን ሄድን እነሱ እነ ቦቼና ነቀስቴ እና ሙክታር ምናምን የራሳቸው የሆነ የግል ምክንያታቸውን አላቅም በቃ ሄዱ መኪና ይዘው ስለመጡ እነሱ ተያይዘው ወደ ሐዋሳ ሄዱ እኔ ቀረው እና እዛ ከንቲባውም ነበረ አስተዳደሩም ኢቭን የቤኪን ማዘርም ነበረች ሁሉም ነበሩና በቃ ሁሉንም በአክብሮት ሰላም ብያቸው እነሱም ሰላም ብለውኝ በቃ ደስ የሚል አቀባበል አድርገውልኝ ሄደ ማለት ነው ልሸኛት ሄደ እኔ እኮ ለምን ሸኛት ምናምን አልኩትም እዛ ቁጭ አልኩኝ
እዛ ቁጭ ስል ታሜ ነበር። በጣም ኃይለኛ ህመም ነበር ያመመኝ። ውጭ ላይ ቁጭ ብዬ ሊያ የምትባለው ልጅ አገኘችኝ። በቃ ይዞሽ ምናምን አብረን እንሄዳለን ምናምን ብላኝ ከዛ በጣም ቆየ። እንደውም የሆነ ቴብል ነበር እሱ ላይ ለረዥም ሰዓት ተኛሁኝ። ከዛ ተነስተን ወደ ቤት ገባን። የገባሁት በጣም መሽቶ ነበር እና ወዲያው ልክ ስገባ እረፍት ሳላደርግ መጣና እኔ ወተን እራት እንብላ ወተን ልጆችም እየጠበቁ ስለሆነ እራት እንብላ ስለኝ እኔ መውጣት አልችልም፣ አሁን ደክሞኛል በጣም ታሜ በጣም ረዥም ሰዓት ነበረ ቆሜ ስጠብቅህ የነበረው እና አሁን ደግሞ አልጋ አግኝቻለሁ ልተኛ አሁን አልችልም አልኩት። ከዛ እሺ ምናምን ነገር ብሎኝ ሄደና ቆይቶ ምናምን ነገር መጣ። በጣም ተጋጭቶ ነበር ይሁን አላውቅም፣ እዛ የተፈጠረ ነገር ነበረ የራሱ የግል ጉዳይ። ከዛ በኋላ መጣና ደወልኩላቸው። ስደውልላቸው ምናችሁ ታችሁኝ ሄዳችሁኝ እኔ እንደዚሁም ሁኔታው ደስ እያለኝ አይደለም፣ ምንም ነገር ኮንፈርት እየተሰማኝ አይደለም፣ እዚህ በሚፈጠረው ነገርም በጣም ታምም ያለው እንዴት ነው ብቻዬን ትታችሁኝ የምትሄዱት አልኳቸው። ከዛ በቃ ኮንትራት መኪና ካለ ፈልገሽ ነይ በቃ ችግር የለውም እሺ ምናምን ነገር። ከዛ በዛ መሀል አስሬ ነበረ ቤኪ የሚመጣው ምናምን ነገር ነው። ከዛ በቃ ለምን ዛሬ አብረን አናድርም አብረን ፈታ እያልን ምናምን ነገር አለኝ። ከዛ በኋላ የባሰ አስጠላኝ። በቃ ቤኪ እኔ በጣም አስጠላኝ። አብረን አንወርድም ማለት አብረን አንተኛም ለማለት ነው። አንወርድም አናድርም መሰለኝ። አናድርም። ኦኬ እሺ። ከዛ አንድ ሩም ነበርና እኔ እኮ መጣና በጣም ትንሽ ቆይቶ ይመጣል። እኔ እኮ እናቴን ጥቼ የመጣሁት ከእናቴ ቤት የመጣሁት አንቺን ብዬ ነው። እዚህ ቤት እዚህ እንትን እኔ አንቺን ብዬ ነው የመጣሁት እዚህ ሆቴል። እናቴ እና አባቴ እዛ ተኝተው በዚህ ምሽት የመጣሁት አንቺን ብዬ ነው እዚህ ጋር ምናምን ነገር ምናምን ብሎ ጮኸ። በጣም ሲጮህ የባሰ ደውዬ ማልቀስ ጀመርኩኝ። እናንተና ጋር ደውዬ እናንተ ምናምን ስላቸው ከዛ ኢቭን እንኳን ለአንቺን ደውዬልሽ ነበረ ሳለቅስ ነበረ። ከዛ ደግሞ ለሜሪም ደውዬ ነግሬያት በቃ እኔ አልተመቸኝም በቃ አልፈልግም ምናምን ነገር ስል ወጣሁኝ። ከዛ ልክ ከዛ ስወጣ ቪዲዮ ምናምን መንገድ ላይ መስራት ጀመርኩ። ለምንድን ነው ሀገሪቷ እኮ እንደዚህ ችግር ነው፣ ለምንድን ነው ወተሽ ምሳሌ ቪዲዮ በዚህ ሰዓት ብጥብጥማ የሆነ በቃ ዱርዮችም ይለክፉሻል የሆነ ነገርም ስላለ ለምንድን ነው በዚህ ምሽት ምሳሌ ምናምን ነገር ሲለኝ አይ በቃ ሰላም ነበረ፣ ጃዝም ነበረ፣ አቀባበል ተደርጎ ነበር፣ ጠቅላይ ሚኒስቴሩም ነበረ፣ እዛ ብዙ ሰው ነበረ። በቃ የዛን ሰዓት በጣም ሲከበር ነበር፣ ደስ የሚል ብሔረሰቦች ነበረ፣ ሰዎች ምናምን ነበሩ። ከዛ በጠዋት ተነስተን ወደዚህ ሀገር መጣው። ብሎክ አረገኝ። በቃ ማን ስለሆነች ነው ምናምን ነገር አልመላት ጀመረ። ከዛ በቃ ይሄ ተፈጠረ። ወደ ሐዋሳ ገባው ከነ ቦቼ ጋር ምናምን ተገናኘው። ከዛ ከነሱ ጋር ምግብ በልተን አብረን ሆነን ከዛ እኔ ወደ አዲስ አበባ ተመለስኩኝ። ብሎክ አረገኝ፣ እንትን አረገኝ፣ ይሄ አንፎሎ አረገኝ ምናምን ነገር። ከዛ እሺ ምናምን ብዬ እኔም አንፎሎ አረጉኝ። በቃ ስሜ እንዳጠሪ ምናምን ነገር የሆነ ነገር ብቻ አለኝ። እሺ ምናምን ዝም ተባባልን። በቃ ከዛ ውጭ ምንም የሆነ ነገር የለም። ድንገት አየሁት ይሄንን ነገር ማለት ነው። ይሄ ነው የተፈጠረው። ይሄን ብሎ እንዳሰደበኝ እነሱ የተናገሩትን ሰምቼ ያው እሱ እንዳሰደበኝ የተሰማኝ በዚህ እሺ በመጀመሪያ እኔ ላንቺና ለሌሎች ለሁላችሁም ነገራችሁ ግለሰቦች ሶሻል ሚዲያ ላይ የምመጡ የግል ነውራችሁን ይዛችሁ ልክ ሲነቃባችሁ ብሄር ላይ አትላቀቁ። ለምን እኔ ሀዲያ ወደ 3 ወር ኖሬበታለሁ። ህዝቡ የተከበረ ህዝብ ነው። ህዝቡ እናትሽ እንዲህ ትሁን አንቺ እንዲህ ነሽ ሴትን የማንቋሸሽ አይደለም። እንደውም ሀዲያ ላይ ሴት ልጅ የተለየ ክብር አላት። በታሪክም በሌላ መንገድ መምጣት ይችላሉ። እንደዚህ አይነት ነገር ይዛችሁ ስመጡ ወይ ከመጣችሁ ሶሻል ሚዲያ ላይ ህዝቡን የሚመጥን ይዛችሁ ነው። አለበለዚያ ሴት ልጅን ወይ በተለይ ደግሞ ጣንካ በነገራችን ላይ ዋንትያ እኔ አንድ ቀን ያገኘሁሽ ይመስለኛል እንትን ሶሻል ሚዲያ ላይ እኔ ሴት ስለሆንሽ ነው። እኛ ጠንካራ ባትሆኝ ኑሮ ደካሞች ከጀርባሽ አይጣበቁም። ጠንካራ ሰው የከፈላቸውንም ነው የምናገረው። ለምን አንቺ ብቻ ስለሆንሽ አይደለም፣ ሌላ ሴትን የሚሳደባሉ፣ ሌላ ወንድም ይሳደባሉ። ይሄን ግን የሚሳደቡ በማን ስም ነው? በህዝብ ስም ነው። ህዝብ ነው ወይ ተሳዳቢ አርጎ ያሳደጋችሁ? ህዝብ ነው ወይ ባዶ አርጎ ያሳደጋችሁ?
የእውነቴን ነው። እና አሁን አንቺ እንግዲህ አሁን የሆነ በፊት ግጥም ነበረኝ ሁለት መስመር ከመጣ ነው መንገድ የቀረን አይበልጥም መቆም ካልመረረ መሄድ አይጣፍጥም የሚል እና ካለፍሽበት መንገድ አሁን የቀረሽ መንገድ የሚያልፍ አይደለም። ይሄ ትንሽ ነገር ነው። ለምን ያለፍሽውን መከራ እኔ አውቃለሁ። በሚዲያ ከመጣሽበት ጊዜ ጀምሮ በዛ ላይ ቆንጅዬ ልጅ ነሽ። በነገራችን ላይ እነሱ የሚሉሽን እንኳን የመሆን መብት አለሽ። በነገራችን ላይ መብት የላቸውም አንቺን የመናገር የመሆን እንኳን መብት አለሽ። በነገራችን ላይ እነሱ የሚሉሽን ግን ምንድነው መጽሐፍ ቅዱስ ላይ እኔ በጣም ወደው ነገር አለኝ። አንድ ደስ የሚል ሴት የሆነች ሴት ያመጡና ከሆነ ሰውዬ ጋር ህጉ የሚለው እኮ ወንዱንም ሴቱንም በድንጋይ ተወግሮ ይወገር ነው የሚለው፣ ግን ሴቷን ብቻ ያመጣታል። ምናልባት እንኳን ከሆንሽ እንኳን ገባሽ ወንዱ ማን ነው? ሁለተኛ ለነዛ ልጆች ዛሬም ተርሙጣ ይበሉሽ ምን ይበሉሽ ወንዶቹ እነማን ናቸው? ሁለተኛ ለህዝብ ሀዲያን የሚያክል የተከበረ ህዝብ ጋር ሲወስዱሽ ሸርሙጣ ይወስዳል እንዴ? አንቺ ለህዝብሽ እንዴት ነው ሸርሙጣ የምትወስዱ? አያውቁሽም ነበር ማለት ነው ከዛ በፊት? እንዴት ሰው ለህዝቡ ባህሌንና ወገን አስተዋውቅልኝ ብሎ ሸርሙጣ ይወስዳል እንዴ? ጠንካራ ሴት ስለነበርሽ ነው ሲወስዱሽም የወሰዱሽ በዛ ነው እንጂ እኔ አሁን ለምሳሌ ለማከብረው ህዝብ ለምወደው ህዝብ እኔ ሸርሙጥናንም እኔ አልንቅም፣ አልወድምም፣ አልንቅምም። ለምን እያንዳንዱ የራሱ ምክንያት አለ። እሱ እንኳን ብትሆኝ ራሱ መብትሽ ነው በነገራችን ላይ። እሺ ምንም ነገር እንዳትሸማቀቂ። ሌላው ጠንካራ እንዴ የእውነቴን ነው። አሁን እስኪ አንቺ እኔ ለራሴ ህዝብ ለሰፈሬ እንኳን ማለት ነው ሰፈሬን አስተዋውቂልኝ ብዬ ሸርሙጣ ባለጌ ነውረኛ ሴት ወንድ አልወስድም። ለምን? የተከበረ ሰው የተከበርሽ ስለነበርሽ ነው የወሰዱሽ። ጠንካራ ሴት ስለነበርሽ ነው። አለበለዚያ ህዝባቸውን ምን ያህል እንደሚንቁት ነው ለኔ ያሳዩኝ። ለምን? አሁን የሚናገሩሽ ነገር ሸርሙጣ እንደሆንሽ እንደውም የሸርሙጣ ልጅ እንደሆንሽ እኔ ቃሉን አልወደውም። ያው ሶሻል ሚዲያ ላይ ስለሆንኩ ነው። እሺ የተወራውን ነው እንጂ ያወራሁት እኔ ከኔ አፍ ወጥቶ ማያውቅ እና እንደዛ ነው የሚናገሩት። ለህዝባቸው ምን ያህል ህዝባቸውን የሀዲያን ህዝብ ቢንቁት ነው አንዲት ሸርሙጣ የሚወስዱት ባህላቸውን ለማስተዋወቅ? ራሳቸው መጠየቅ አለባቸው። ሁለተኛ እኔ ሁለት ምላስ ያለው ሰው አልወድም። ይሄ ህይወቴ ነው። እኔ ማንም ምንም አለኝ እኔ አንድና አንድ ቋሚ ማንነት አላመንኩበት ነገር ብቻዬን የመታገል አቅም ያለኝ ሰው ነኝ፣ እንደ ግለሰብ ማለት ነው። አሁን የዛሬ 3 ቀን ምናምን እኔ አይቼዋለሁ የልጁን ፎቶ እንትን ቪዲዮ ለጥፎ ያንቺ አዛኝ ነው የሆነ ላይቭ ላይ ገብቶ እንዴት ሰርቧታል ምናምን እያለ ነው። እነሱ የሰደቡሽን ግን ያን ባለበት አንደበት ወዲያው ተገልብጦ 3 ቀን ሳያልፍ አንቺን እነሱ የሰደቡሽን ስድብ ከተሳደበ የሆነ ሰው ሁለት ምላስ ነው ያለው፣ ቋሚ ማንነት የለውም። ስለዚህ ቋሚ ማንነቱ አጭበርባሪነት ነው ማለት ነው። አለቅ። ሌላው የሀዲያ ልጆች ካላችሁ የኢትዮጵያ የትኛውም ብሔር ተወላጁ ነው ሀቅን ብቻ ደግፉ። እሺ አንድ ሰው በ3 ቀን ውስጥ 4 ነገር ካወራ ልክ ነው ብላችሁ ታምናላችሁ? 4 ነገር ካወራ አንዴ ይቅርታ ይላል፣ አንዴ እንደዚህ ይላል፣ አንዴ እናትሽ እንዲቱን አንቺ ማው ሸርሙጣ ይሄን ነው ወይም እንደ እልህ ነው እንዴ? ታጠልቆ የሆነ እውነት መጨረሻውን ፈልጎ እኮ ነው ወይ ሆነ ቀን ላይቭ ትገቢና እንዴት ይሰርባታል ገል የሚባል ሰውዬ ለሁለት ሆኖ እንዴት ያንቋሽዋታል ይላል። ከሁለት ቀን በኋላ ደግሞ ይመጣና እነሱ ያንቋሸሹሽን አይነት ስድብ ይሰርቡሻል። ሰው ሁለት ምላስ ካለው እባብ የሚባለው ለዛ ነው። እባብ ሁለት ምላስ ነው ያለው። ለሰው ልጅ ሁለት ምላስ አልተሰጠውም። ስለዚህ አንቺ በጣም ጠንካራ ሁኚ። በነገራችን ላይ እኔ በጣም ነው የምወድሽ ማከብርሽ። ለምን ይሁን በቃ አንድ ጠንካራ ሴት አለች፣ ሰው ራሷን አጋልጣ ሚዲያ ላይ ወጣ ልጇን የምታሳድግ ራሷን ያሻሻለች ከፍ ያለች ሰው የሚያውቃት ሰው የሚወዳት ሴት ነሽ ብዬ ነው። ጠንካራ ሴት ሲባል አንደኛው አንቺ ነሽ። አሁን ብዙ ሰዎች ሳሮንን ይናገሯታል። ለኔ ጠንካራ ሴት እሷ ናት። በመከራ ውስጥ አልፈሽ የሆነ ነገርሽን አልፈሽ እዚህ ደርሰሻል አይደል? ከኋላሽ ሆኖ የሚያወሩት አንቺ ከፊት ስላለሽ ምንም ባትታወቂ ማን ያወራል? ባትታወቂ የሚያወራልሽ ሰው አለ? ባትታወቂ የሚሰርብሽ ሰው አለ? ጠንካራ ባትሆኝ፣ ጎበዝ ባትሆኝ፣ ብርቱ ባትሆኝ ማን ነው እስኪ
አሁን ለምሳሌ ዝም ብዬ ተነስቼ ደስኩን የምትባል ሴት መሳደብ እችላለሁ? ደስኩን የምትባል ጠንካራ የሚዲያ ሰው መኖር አለበት አይደል? ጠንካራ እንደሆንሽና ከፊት እንዳለሽ ለራስሽ ንገሪው። የእውነቴን ነው እሺ የምነግርሽ። ሌላው ከብሔር ጋር አታያይዙት። ለምን ነውረኝነት ብሔርን መግለጽ የለበትም። ነውረኛ ሰው ነውረኝነቱ የራሱ ነው። በላይ በቀለው ነውረኝነት ካስቀየማችሁ ከሰደባችሁ የራሴ ማንነት የግለሰቤ ነው። እኔ ብደፈር የሆነችን ሴት ዘሬ ተመዞ አይገሌ ብሔር ደፋሪ ነው መባልም የለበትም። እነሱን ታያቸውና አሁን እነሱ ሀዲያ ይላሉ እንዴ? እኔ ሀዲያ 3 ወር ኖሬያለሁ። ክርስቶስን እኔ 3 ወር ኖሬያለሁ። እኔ ህዝቡን አውቀዋለሁ። በጣም የሚገርም ህዝብ ነው። እንደውም ይኸውልሽ የሴት ክብር ማለት ነው በጣም የገነነበት ሀገር ነው። እዛ እንትኑ ብሔሩ ከዛ ብሔር ነው የወጣሁት እሱም ብሔር ነው መወክሎ ብሎ እዚህ ጋር መጥቶ አፉን የሚከፍት ሰው ካለ እኔን የምታቆኝ ታቆኛላችሁ። እዛ የምታቆኝ ሁለት ሰው አይቻለሁ እዚህ ጋር እንኳን ሀዲያ ላይ የማገኛችሁ እንደዛ የሚልሽ ሰው ካለ እሱ ብሔሩን አይወክልም። የራስ ነውር ለራስ ነው። ምን እዳ አለበት የሀዲያ ህዝብ ያንተን የሴት የማሸማቀቅ ያንተን ዋልጌነት የሀዲያ ህዝብ እንደ ዋልጌ የሚታይበት ምን እዳ አለበት? ያንተ የግለሰብ የሁለትና የሶስት ግለሰብ መከራ የሚቀበልበት የሀዲያ ህዝብ ምን እዳ አለበትና አንቺ ዝም ብለሽ ወደፊት እና አንድ መመክርሽ ድጋሚ ማንም ምንም ቢልሽ እንዳታለቅሽ። እኔ የሆነ ቪዲዮ ሰርችልሽ ነበረ ስለደበረኝ ነው። ይሄ ትልልቅ ህፃናት ስለበረከቱ እስኪ ፋብሪካዎች ለአፋቸው የሚሆን ዳይፐር አምርቱ የሚል የሆነ ነገር ጽፌልሽ ነበር። ለምን በቃ ለአፍም ዳይፐር ያስፈልጓል አንዳንዴ በአፉ ለሚጸዳዳ ሰው። ከዛ ውጪ እሱ ብሔርን አይወክልም። አንቺ ወደሽ ፈቅደሽ ነው የሄድሽው። ብሔሩን ከወከለ ደግሞ ብሔሩን ምን ያህል እንደሚንቅ ነው የሚያሳይ። ለምን ሸርሙጣን ይወሰደለት እነሱ እንደሚሉሽ ባለጌ ነው። ለብሔሩን ወጉ እንዲያስተላልፍለት የወሰደሽ አንቺን ነው አሁን የሚሰርቡሽ። ይሄ የራሳቸው ነውር፣ የግለሰብ ነውር ብሔር ላይ ሀገር ላይ አይለጠፍም። አንቺ ግን ጠንካራውኝ ሌላ ጊዜ ደግሞ እንዳታለቅሽ እሺ። የእውነቴን ነው። ለምን ትላንትና ካለፍሽው የባሰ ህይወት ውስጥ መቼም አገቢም ከዚህ በኋላ 100% እርግጠኛ ሆኜ ነው የምነግርሽ። መቼም ያንን ነገር አልፈሻል። ወደፊት ደግሞ የተሻለ ቦታ ላይ ሆነሽ ማሳየት ነው እንጂ ያለብሽ የሆነ ሰው ተናገረሽ ምን አለሽ ማለት እዚህ ሶሻል ሚዲያ ነው ማንም ይሰደባል፣ ችግር የለውም መባል ሳይሆን መሆን ነው የሚያማዋር። ብትሆኚ እኔም ሊያመኝ ይችላል እንደ ተነግርሽ ነበር። መባል ምኑ ያማል? ምንስ ቢሉሽ ምን ያማል? እና ጠንካራ ሴት ነሽ። የበለጠ እንድትጠነክሪ ነው ምን ሐሳቤን ማስተላለፍ። እንዳታለቅሽ ድጋሚ አመሰግናለሁ። ቴንክ ዩ። አመሰግናለሁ። እሺ እንዴት አመሻችሁ? አንዴ ልናገርና እኔም እመጣለሁ። በመጀመሪያ ባንቲ እንደዚህ ስላገኘሁሽ በጣም ደስ ብሎኛል። ሙሉ ሌሊት ማለት ይቻላል ሳንተኛ ነው ያደርነው። ከብዙ ሰዎች ጋር እያወራን ልናገኝሽ አልቻልንም ነበር። እንባሽ ታብሶ ጠንክረሽ እንደዚህ መምጣትሽ ደስ ብሎኛል። ኦልሞስት ከዚህ በኋላ እንደዚህ አይነት ነገር እንደማታደርጊ ተስፋ አለኝ። ምክንያቱም አንቺ ጠንካራ መሆን የሚገባሽና ለልጅሽ መኖር ያለብሽ ልጅ ነሽ። ገና ህፃን ልጅ ነሽ። ስቲል አንቺ ልጅሽ ብቻ አይደለችም፣ አንቺ ራስሽ ህፃን ልጅ ነሽ። ገና ማደግ ብዙ ነገር የሚጠብቅሽ ልጅ ነሽ እና ይህን ነገር ትኩረት ሰጥተሽው ብታዩ ጥሩ ነው ብዬ አስባለሁ። በጣም ባለጌ የሆነ አፋቸው ምላሳቸው ረጅም የሆነ ሰዎች ብዙ ነገሮችን ሊሉ ይችላሉ። ገና ከዚህ በላይ የሚያሳዝን ቃላቶችን ተጠቅሞ ሊሰድቡሽ ይችላሉ። አንቺን ብቻ አይደለም በነገራችን ላይ የሚሳደቡት። ሲሳደቡ በጣም ብዙ ሰዎችን እንደ ኢትዮጵያዊ ኢትዮጵያኖችን በሙሉ አጠቃለው የሚሳደቡ ነው ብዬ ነው ማስበው። እንደ ክልል ከሆነ ደግሞ ኖርማሊ 3 ሰውና 2 ሰው ክልልን ሊወክል አይችልም። በዛ ልክ ነው ማስበው። አንቺም ገልጸሽዋል። ከክልል ወይንም ደግሞ ከብሔረሰብ ችግር እንደሌለሽና ብሔሩን እንደወደድሽው ወደሽውም ደግሞ ለማስተዋወቅ እንደሄድሽው በደንብ አድርገሽ ተናግረሻል። እነሱም ተናግሮልሻል። ዛሬ ላይ ነገሮቻቸውን ጥፋቶቻቸውን ለመሸፈንና ለመደባበስ ብዙ ነገሮችን እያደረጉ ነው ያሉት። ቢያደርጉም ምንም ብሉ ግን አንቺ ጠንካራ ነሽ። የህዝብ ልጅ እንደሆንሽም ህዝብ ያውቃል። ከዛ በተረፈ እኔ ጥያቄ ያለኝ ሁለቱ ልጆች
አናቃትም ከዚህ በፊት ምናምን ብሎ በጣም ብዙ ነገር ሲናገሩ ነው። ገና አሁን ነው ሊቭ ላይ አይተን ነው ያወቅነው ምናምን። ሊቭን እየተከታተልኩ ነበር ትላንትናም ዛሬ። ሊቭ ላይ ነው ያወቁሽ አንቺን። ይሄ ውሸት ነው፣ ትልቅ ውሸት። ምክንያቱም ትላንትና ያውቁሻል። ቪዲዮ ስልክላቸው እቺን ልጅ እንደዚህ ስደባት ስላቸው እኮ አንቺን ነግሮሽ የአንቺን ማንነት ውስጥ ገብቶ ፎሎሽን አይቶ አንቺ ማን እንደሆንሽ እያወቁ እኮ ነው የሰደቡሽ። ይሄ ጥያቄውን ራሳቸው ይመልሱት። አንቺን ጥሎሽ ብቻሽን እዛ ከዚህ ከአዲስ አበባ ወስዶ ብቻሽን ጥሎሽ እሱ ላይ ጥሎሽ የሄዱ ሰዎች ራሱ አላምናቸውም። በጣም ይቅርታ። ምናልባት ተቀብላችሁ ይሆናል እነሱ የተናገሩትን ቃል፣ እኔ አላምናቸውም። ለምን ጥሏት ሄዱ? እዛ ውጪ ላይ ለምን ጥሏት ሄዱ? እዛ ውጪ ላይ ቆማ ሲያቅታት ደክሟት አሟት ራሷ ሆቴል ይዛ እስክትቀመጥ ድረስ ቆይቶ ለሊት በዛ ሰዓት ለምን መጣ? ማን ነው እሱ? ምን ሊያረጋት ነው የመጣው? ትላንትና እነሱን ስደቧት እንደዚህ አድርጓት አንቋሿት ብሎ ለልጆቹ ነግሮ እነሱ እንደዛ ሲሳደቡ ቆይቶ ዋንትያ ንጹህ ነች፣ ዋንትያ ምንም አታውቅም፣ ሕፃን ልጅ ነች፣ የልጅ እናት ነች፣ ብሔርን የምትወድ ነች ብሎ ቪዲዮ ሲሰራና ሲጮህ ቆይቶ ዛሬ ደግሞ ወጥቶ እነሱ የተጠቀሙትን ቃላቶችን እየተጠቀመ እየተሳደበ ነው ያለ። ለምን? ማን ነው እሱ? ስለዚህ እንደ ዱባይ የዱባይ ህግ እሱን ሊቀጣው ይችላል፣ ሊኬድበት ይችላል። ግን ሰላም ከመፈለግ አንጻር ፍቅርን ከመመለስ አንጻር ብዙ ነገርን ስታደርጊ አይቼሻለሁ ከቅድም ጀምሮ። ከዚህ በኋላ ግን የራስሽን እንትን ይዘሽ የራስሽን አቋም ይዘሽ መቆም ነው ያለብሽ። ማንንም ሰው መስማት የለብሽም። ሰላም ከፈለጉ ሰላም ነው፣ ካልፈለጉ ደግሞ ገደል ይገባሉ። ከብሔር ጋር ከህብረተሰብ ጋር ከሰው ጋር ችግር የለብንም እኛ ማናችንም ብንሆን። ዋንትያም ብትሆን ደግሞ ከስንት ዓመት በፊት ጀምሮ እስቲል እስከ ዛሬ ድረስ ከብሔር ጋር ችግር የለባትም። ማንም ሰው ያውቃል ምን አይነት ቪዲዮ እንደምትሰራ ምን አይነት ንግግር እንደምትና። እስቲል እኮ ዋንትያ ንግግር አትችልም። ሰው እኮ ነው የሚናገርላት። ንግግሯን እኮ በእንባ ነው የምትገልጸው፣ አልቅሳ ተሰብራ ወድቃ ነው የምትገልጸው። ግን ይሄንን ነገር ከአንቺ ከዚህ በኋላ እንደ ወንድምሽ እኔ አልፈልገውም፣ በፍጹም ላየውም አልፈልግም። ስለዚህ ጠንከረሽ ቆሚ። እንደ ህዝብ እኛ እንደ ኢትዮጵያኖች ኢትዮጵያውያንን እንዋደዳለን፣ እንከባበራለን። እንደ ግለሰብ የመጡትን ግለሰቦችን ደግሞ በመጡት መንገድ እንመልሳቸዋለን። እና አይዞሽ፣ እኛ ከጎንሽ ነን። ብዙ ሰዎች ከጎንሽ መሆናቸውን አሳይቶናል። በጣም ደስ ብሎኛል። ይሄንን ሳቅሽን ነው የምንፈልገው ከዚህ በኋላ። ልቀጥል ዋንትያ? በመጀመሪያ ያው አናግረሽ ነበረ ከዚህ በፊትም ያው ከአንድ አካባቢ ነው የመጣ ነው እና አታስታውሽኝም? ያው ብዙ ሰው እኔ ምክር መስጠት ሳይሆን አሁን የምፈልገው ዋንትያ ራስሽን ምክር እንደዚህ ነው ከነዚህ ደደቦች ጋር ወርደሽ እንድትነጋገሪ በፍጹም ቦታሽ እንዳልሆነ ማወቅ አለብሽ። አንቺ ለብር እንኳን ቢሆን ዋንትያ ለብር እንኳን ቢሆን የማይመጥንሽን ቦታ አትሄጂ። ከማይመጥኑሽ ልጆች ጋር አትዋይ። እነዚህ ልጆች እነዚህ ባለጌ ከብት ጠባቂዎች እንደማይመጥኑሽ ታውቂያለሽ። እውነቴን ነው። አንዳንድ ቦታ ያውለናል ከማንፈልገው ሰዎች ጋር። ግን አንቺ የፈለገን ቢሆን ነው የምልሽ ከነዚህ አይነት ሰዎች ጋር እንዳትዋይ። ከዛ ቀጥሎ ደግሞ አንድ ሴት በየትኛውም ሀገር ተስማምተሽ እንኳን ገባሽ አብረሽ ለመሆን እንኳን ለማደር ተስማምተሽ እንኳን ሀሳብሽን የመቀየር ኤኒታይም መብታለሽ። ይሄ ነው ማወቅ ያለብሽ አንቺ። ምንም አይነት ውርደት የለም እዚህ ጋር። ወንድ ሪጀክት ሲደረግ ከስራ ሊያባርርሽ ይችላል፣ ዋጋ ልከፊት ትችያለሽ። እምቢ በማለትሽ ብታደርጊም ደግሞ ምንም አይነት ነገር እኔ ኖርማላይዝ ማድረጌ ሳይሆን አንቺ ብቻ ኃላፊነት አትወስጂም። ሁለት አካል ላደረገው ነገር አንድ ሰው ብቻ ኃላፊነት መውሰድ አይችልም። ራስሽን ዝቅ አታድርጊ። ከነዚህ ደደቦች ባለጌስ መንገድ ላይ ካደጉ ጋር እኩል አድርገሽ ራስሽን አታውርጂ እባክሽን። እንደማይመጥኑሽ ታውቂያለሽ። አንቺ የሚያማክርሽ ሰው ያስፈልጋል። አንቺን እኔ የምፈልገው ነገር አሁን አንቺን የሚያማክርሽ ሰው ከአንቺ ጋር ሆኖ የምታማክሪያቸው ሰዎች እንዳሉሽ ብዬ አላምንም። እውነት ለመናገር ገና በጣም ልጅ ነሽ። ገና በጣም ጥንጥዬ ልጅ ነሽ አንቺ። የሚያማክሩሽ ሰዎች ያስፈልጉሻል።
እንደዚህ አይነት ነገሮች ውስጥ ስትገቢ ከአንቺ ጀርባ ሆኖ የሚያማክሩሽ ሰው ያስፈልግሻል። አድቫይዝ የሚሰጥሽ ሰው ያስፈልግሻል አንቺ። ከዛ ውጪ እነዚህ ሰዎች ለእኔ ከጠየቅሽኝ ወንዶች ሪጀክት ሲደረጉ እንዴት እንደሚያደርጉ ሁላችንም እናውቃለን። ሁላችንም እኔ ኢትዮጵያ አፍሪካዊ ሴት ሆና እንኳንስ ውጭ ሀገር ነው ይሄንን ያላጋጠማት ሴት አለች ብዬ አላምንም። ያው እንዳንቺ አደባባይ ላይ ያለወጣ ይሆናል እንጂ ትክክል ነው ያደረግሽው። ብታደርጊም እምቢ ብትይም የትኛውም ጊዜ ሴት ሀሳቧን መቀየር መብት አላት። ይሄንን ማፈር የለብሽም፣ መሸማቀቅ የለብሽም። ኖ ማለት መብትሽ ነው። ፈቅደሽ እንኳን ፈልጎ አንቺ ጋር መጥቶ አይደለም አንቺ የትኛውም ጊዜ ኖ የማለት መብት አለሽ። ማንም ቪዲዮ ይዞሽም አንቺ ማስፈራራት አይችልም። ሴትም ይሁን ወንድም ቆፍጠን በይ፣ አታልቅሺ። ገባሽ? ያው ሁሉም መከራ ውስጥ ስላለፍን ዛሬ አታልቅሺ እንልሻለን ብዙ ጊዜ ስላለቀስን። ይሄ አሁን እንደዚህ የሆንሹ ነገ ትልቅ ቦታ ነው የምትደርሺ። ለልጅሽም ሲሆን ለልጅሽም ብለሽ ጠንክሪ። እነዚህ እረኞች ጋር አትጣይ፣ መልስ አትሰጫጭ። እኔ በሆን ስቄባቸው ነበረ ምተው። ገባሽ? እና አትውረጂ። ከፈለግሽ ግን ለእኔ ከጠየቅሽኝ አሁንም ብዬ የምልሽ የሚመክሩሽ የሚያማክሩሽ ሰዎች ያስፈልጉሻል። እንዴት ሶሻል ሚዲያ እንዴት እንድትጠቀሚ አንዳንዴ ሪስፖንድ ማድረግ የሌለብሽ ሰዎች አሉ። አይኖ ብዙ ነገር ውስጥ አልፈሻል። አንዱ ነገር ትንሽ ነገር ነው ትሪገር የሚያደርግሽ ያንቺን ስሜት የሚያናድሽ ካለፍሽው ነገር ከመጣሽው ነገር። ከዛ ውጪ ግን ያረግሽው ነገር ትክክል ነው። ከአንቺ በላይ ስንት ቅሌቱን ተሸክሞ መሄዳለን። እየተዋወቅን ስንት ነገር እኮ እንሰማለን። ስንት ቅሌታም አለ እና አንቺ እነሱ ናቸው ማፈር ያለባቸው። ስለ ብሔር ምናምን አይደለም። ይሄ ወንድ ሪጀክት ሲደረግ እናውቃለን አይደል እንዴ? ምንድን ነው የመጀመሪያ ጊዜ ነው እንዴ? ከስራ የሚባረሩ እኮ አሉ፣ የሚራቡ ከመንገድ ላይ እኮ የሚጣሉ አሉ። እና አንቺ ይሄንን በማድረግሽ በጣም ሳትፈሪ አይንሽን አውጥተሽ በቃ አርጌያለሁ አልፈልግህም፣ ደግ አደረጉ ጥሩ ነው ያደረኩት ስለማልፈልግህ ብለሽ ነው መናገር ያለብሽ። እኛም ከአንቺ ጋር እንቆማለን። ከማንም እረኛ ጋር ብትራቢ ግን ይሻልሻል። የሚያወርዱሽ ከባለጌ ጋር ከቆሻሻ ጋር የማይመጥኑሽ ቦታ ግን ዋንትያ በእናትሽ አትሂጂ። ብርብሽ ይሻልሻል። መተሽ እዚህ ላይፍ ተቀመጪ ብቻሽን። በቃ ጊፍት እንኳን ባታገኝ ከነዚህ የተረገሙ ይሄ ተጥሎ ያደጉ ወንዶች ጋር አትዋይ። በጣም ስለተናደድኩ ነው አሁን። እውነቴን ነው። በቃ በጣም የማይመጥኑሽ። እኔ ባክግራውንድሽን ስለማቅ ነው ባይ ዘ ወይ እንደዚህ የምናደደው ከመጣሽበት ነገር እና እናወራለን። በልዕልቲ በኩል አገኝሻለሁ። ቁሚ ነው የምልሽ እኔ። ትክክል። እባካችሁ እዚህ ጋር መታችሁ ቁጥር አትጻፉባት። ቁጥር እያጻፋችሁ አካውንቷን እያበላሻችሁ ነው። እንዴት ይሻላል? እናምጣችሁ ልጆቹንና እውነቱ ይውጣ ወይስ ዝም እንበል? የሚወጣ እውነት አንዴ አፕልዬ ማለት ቪክቲም ናት። በፊት ለፊት ያያሉ ነው ተሰድባለች። አይደለም። አረ እነዛ ቅድም ቤኪ ላከልኝ እንትኖች አሉ ያሉት ልጆች አሉ አይደል? አዎ ይምጣና ነሸራ ነው የሚባሉ ልጆች። አዎ ኦኬ። እሱን እኮ ነው የምለው። እሷማ ቪክቲም ናት። እሱን እኮ 100% እኮ እኛ እንትን ብለናል። አይ እነዛን ደግሞ አረ ቁጥር አትጻፉ፣ ተው፣ እግዚአብሔርን ፍሩ። ኮሜንት አጥፊ። 200,000 ምናምን የምትሉ ሰዎች መጥፋት አለበት የሆነ። ግን በነገራችን ላይ 200,000 የሚያወጣ ገላ ካለሽ ምን ያህል ውድ እንደሆንሽ ነው ማወቅ ያለብሽ። እናቴ ትሙት ነው እንዴ 500 ብር ነው የሆነ 3 ሴቶች ይገዛሉ ለአንድ ወንድ ከፈለኩ። የእውነቴን ነው የምልሽ። ነው አይደለም። ምን እንደሆነ ታውቃለህ? ምንም ነገር ፍሬ አይደለም። ጀስት ወይ ነው ከሱ እንጀምራለን። ምንም ነገር ነፃ አይደለም። ኮሜንት ሺህ ብርማ ካወጣሽ እናቴን በጣም እንዴ እኔ አይመጥናትም። 200,000 ብር ምንድን ነው ደሷማ አይደለም እኮ ይመጥናታል እኮ ምናምን። አንዴ አንቺ እሷ ጠንካራ ሴት ናት፣ እኔ አውቃታለሁ፣ በጣም ወዳት እኮ ናት። ግን
አሁን እነሱ 200,000 ብለዋል አይደል 200,000 ሲባል የሆነ ሰው 200,000 ብሏል አንድ አሁን ለምሳሌ በእነሱ አጠራር ወይ ሴተኛ ዳሪ ወይ ሸርሙጣ ምናምን በሚሉት አጠራር 200,000 የምትሸጥ ሴት አይተሽ ታውቂያለሽ ኢትዮጵያ ውስጥ የመጀመሪያው እኮ ነሽ በቃ በላይ ግን አንዳንድ ጊዜ ብዙ ሰዎች እዚህ ጋር ተመልካችም ስላለ የምንናገረውን ነገር እንደ ትልቅ ሰዎች ቢወራ ጥሩ ነው ግራችን እንጠንቀቅ ኖ እኔ እሷን እያንቋሸሽኩ አይደለም እኔ ገብቶኛል እሱ ገብቶኛል ግን ቃሉ ራሱ በጣም ስለሚከብድ እኔማ እነሱ ስለተናገሩት እኔ አንድ ቀን ከአፌ እንደዚህ የነቃለ ሲወጣ አይተኝ ታውቃለህ አንዲት ቀን በስህተት እናት እንዲትሁን እንደዚህ እነሱ የሚያወሩትን እኔ አውርቼም አላውቅም እኔ ብሰደብ ራሱ በንግግር ነው በሆነ ጠቅ ማድረግ ነው እንጂ የሚመቸኝ እንደዚህ የነቃላት እኔ አላውቅም አሁን እኛ ምንም ይጻፍ ምንም ይባል እውነቷ እውነት ነው እግዚአብሔር ከእውነት ጋር ይቆማል ከዋንቲያ ጋር ደግሞ እውነት ስላላት ቪክቲም ስለሆነች አቢዩዝ የተደረገችው እሷ አጣድፈው አካልበው ይቅርታ የሚያስመጣይቀው እሷ ለሱን ያሳበደኝ ቀደም አሰይ አሁን ለናገረው ብዬ ጠፋብኝ ነው አንደኛ ይቅርታ ለምንድን ነው የምትጠይቂው አንቺ ቴሌዎች አሁን ለምሳሌ ኔትወርክ ልክ የሆነ ሰው ጋር ስደውይ ይቅርታ ይደውልላችሁ እንደምኝ ሰውየው እንትን ባሉ የሆነ ሴት ይቅርታ ጠይቅሻለች እንደዛ ነሽ እንደ ይቅርታ እንዳትጠይቂ ካላጠፋሽ አላጠፋሽም ነው በዛ ላይ ደግሞ ይኸውልሽ በጣም ነው የምበልጫቸው ይሄው እህቴን እንሳኝ በጣም ስልሽ ይሄ አሁን ከሰማይ ጋር እንዳላወደደረው ከምድር ይሄስ እንትኑስ አንደኛው እኔ የማየው ሰማይ ቅርብ ነው እና ሁለተኛ ሶስተኛ ሰማይ ያህል ሩቅ ነሽ ለነሱ እነሱ የሚፈልጉት ያንቺ መልስ ነው ደግሞ አንድ አባባል አለ ከማህይም ጋር ተከራከረ ከማህይም ጋር አትመላለስ እዛ አለበለዚያ ይላል ትመላለስና ምን ትሆናል በልምድ ይበልጡሻል እነሱ ዘውስጥ ነው ያሉት እነሱ አንቺን ስምሽን ሲጠሩ ሲሰርቡሽ ሲያጥላሉሽ አንቺ ሆነሽ እንዳልሆነ እኮ ሌላው ሰው እኮ የሚገባው ሰው አለ አሁን ትላንትና እኔ ላይቭ ገብቼ እየተናገርኩት አለ ተከፍሎት ነው ሲሰርብሽ ተከፍሏቸው ነው ሲሰርብሽ የነበሩት እነሱ ለገንዘብ ነው የሚሳደቡት ሳይከፈላቸው ደግሞ በነፃ የሚሳደቡ ደግሞ ሌሎች አሉ በነፃ ባዶነታቸውን በነፃ ለገንዘብ እኮ ቢሆን ሻይ ለገንዘብ ብሎ ነው ያለሽ በነፃ እንዴት ሰው ተደርቦ ይሳደባል እና አንቺ በጣም ጠንካራ ሴት ነሽ ማንንም ሰው ይኸውልሽ መልክ ቆንጂዬ ነሽ የእውነቴን ነው የምልሽ ታሪክሽን ከነፍሱን ይማረውና ካስፋው መሸሻ ጀምሮ አውቀዋለሁ ከሱ ጀምሮ አሁን ያለሽበትን ቦታ ደግሞ አስቢው ትላንት የት ነበርሽ ዛሬ የት ነሽ ነገ ደግሞ የተለየ ቦታ ነው የምትደርሺውና እነሱ የሚፈልጉት የነገ ቦታሽ እንዳደርሺ ነው ለምን ዛሬሽን ስለሚያውቁ ነው ያወቁሽ ገባሽ እና ጠንካራ ሴት ነሽና ዝም ብለሽ ጥንካሬሽን ያጂ አሁን ጥቃቅንና አነስተኛ ሰዎች ተናገሩ አታልቅሽ ማንንም ቢናገርሽ ማንንም እኔ አሁን ለስድብ ድሮ ስድብ ፈራ ነበር እኔ አሁን ማንንም ጋር መሰዳደብ አልፈራም ማንንም ጋር ለምን ማንንም እኔ ህይወት ላይ ቅንጣት ነገር የሚጨምረው ነገር እንደሌለ ስላወቁ ለምን እኔን የሚያኖረኝ እግዚአብሔርና እኔነቴና ሐቄ ነው ሐቃለሽ ሐቅሽን ይዘሽ መኖር አለበለዚያ ሰው ከተጸየፈ ስድብን አይጸየፍም እንዴ አንቺ እኮ ሴት ነሽ ብታደርጉስ መሳደብ አለባቸው ቢሆን እንኳን ሶሻል ሚዲያ ላይ መተው እንደዚህ አይነት ስድብ እንደዚህ አሁን እሱ ወንድም ያተናገር ስላለኝ ነው እሺ ማልናገረው እንደዚህ አይነት ስድብ ሲሳደቡሽ እንዴት ነው ሰው ቁጭ ብሎ ታፕታፕ የሚያደርገው እንዴት ነው ጊፍት እየሰጠ የሚደግፈው ይሄን ነውር አይደለም እንዴ ነውር መደገፍ ስለዚህ አንቺ ጠንካራ ነሽ በሌላ ጊዜ አሁን ይኸውልሽ ለወደፊት ደግሞ የተሻለ ቦታ ትደርሻለሽ ብዬ ተስፋ አደርጋለሁ እዛ ቦታ ደግሞ ስትሆኚ ሁሉ ጊዜ ከስርሽ የሚከተልሽ ሰው የሆነ ስኬት ስታሳኪ ይሰርቡሻል ስታለቅሺ እነሱ ይደሰታሉ ዋናው ከዛ ህልምሽ ማቋረጥ ነው መንገዳቸው እነሱ ህልም የላቸውም ስለዚህ የሆነ ቦታ መፈልጊ ቦታ ልጅሽን አሳድጊ ቆንጂዬ ልጅ አለሽ ቆንጂዬ ነሽ አንቺ ስለ አባቱ ጠይቀው አያቁም አንቺን ይወቅሳሉ ብቻሽን ልጅሽን ታሳድጊያለሽ ምንም ሆነሽ አሳድጊ እኔ ጀግና ሴት እንደሆንሽ ነው እኔ
ለምን እኔ አሁን እግዚአብሔር ባይኖር እላለሁ ሁሉ ጊዜ እኔ ማመልካት እህቴን እህት አለችኝ ሴት እህት አለችኝ በጣም ነው የምወዳት ልክ እንደሷ ነው የማይሽ የሆነ አሁን አንቺን ብቻ እኮ አይደለም የሆኑ ሴቶችም ልክ እንደዚህ ቪክቲም ሲደረጉ ጥቃት ሲደርስባቸው እንደዛ ነው የማየው የሚሳደቡ ሴቶች አሉ እነሱ ቢሆኑ ሳንቺ ቦታ ላይ ይችሉታል አይችሉትም ሰው ቆም ብሎ ወደ አእምሮ ተመልሶ ዝግ ብሎ ማሰብ አለበት ብዬ ነው ማስበው ማንንም ምንም ቢልሽ አሁን ያለሽበት ቦታ ሆነሽ አይደለም ትላንትና አስፋው መሸሻ ጋር ሳመጪ በፊት የነበረሽ ህይወት ላይ እንኳን ሆነሽ እንኳን ቢሆን ጠንካራ ሴት መሆንሽን ነው የማውቀው የሉም እንደ ልጃቸውን በየገንዳው በየሰው በር ላይ ጥለው የሚሄዱ የሉም ይሄንን ታሪክ የምታውቁ የላችሁ አሉ እኮ ልጅሽን አልጣልሽም ያሳደግሻት ነው አንቀባረሽ እና ምን ያስለቅስሻል የት ያቅሻል አሁን የሚያወራ ሰውዬ የሚሰርቡሽ ሰዎች እኮ አንዲት ቀን እንኳን በአካል አይደለም እንደዚህ በርቀት እንኳን በ100 ሜትር እኮ አይተውሽ እኮ አያውቁም ለነዚህ ሰዎች እንዳትጨነቂ አንቺ ራስሽን ህይወት ኑሪ ህልምሽ ላይ ደረሺ መሆን ያለብሽን ሁኚ ሌላው ነጋ ጨብጫብ ይሆናል አለቀ እኔ መመክርሽ እሱ ነው እሺ የእውነቴን በጣም ጠንካራ ሴት መሆን ያለብሽ እሱ ደግሞ ህይወትሽን አስተምሮሻል ብዬ አስባለሁ እኔ ተናድጃለሁ ሁለት ቪዲዮ እያለቀሽ ስሰሪ የእውነቴን ነው እሺ ምነግርሽ ለምን እኔ በጣም የጠንካሮች ምሳሌ የሚመስሉኝ ሰዎች አሉ እዚህ ሶሻል ሚዲያ ላይ እንደዛ አይነት ሴት ስለሆንሽ ከነመልክሽ ብዙ ጊዜ ለዛውም ቆንጆ ሴቶች ቆንጆ የሆኑ ሴቶች እንትን ይሄ ጥንካሬና የሆነ ነገር ይላል ወይ እሺ ማሳበልመስት እሺ ስጭሽ ያ ቴንኪው አመሰግናለሁ ዋንትያ ቆንጆዋ ትንሿ እህታችን ካንቺ ብዙ የተማርንብሽ ብርታታችን አንቺን አይተን ጥንካሬ ወድቆ መነሳትን ብዙ ነገርን የተማርነው ከትንሿ እህታችን ነች እና ትልቅ ደረጃም እንደሚደረስ ካንቺ ብዙ ተምረናልና አሁን ሰሞኑን በተደረገው ነገር ሲደረግ በነበረው ነገር ብዙዎቻችን ልባችን የተሰበረ ያለቀስንበት ነገር ነውና ልቡ ደግሞ ከማንም በላይ ትቀርብሻለች ይመስለኛል ቤተሰብም ናችሁና ልቡ አንቺ ከሷ የተሻለ ማሰብ ማገናዘብ ትችያለሽ ዛሬ ተከፍሏቸው የተሳደቡ ልጆች ነገ ደግሞ ተከፍሎ ከዛም በላይ በህይወቷም ላይ ሊኬድ ይችላልና ይሄን ነገር እንደቀላል የሶሻል ሚዲያ ስድብ አድርጋችሁ ባታዩትና ነገሩን ባታቀሉ ዛሬ በይቅርታ ይፈታ ነገር የምን እውነት ነው የሚወጣው ኦሬዲ እኮ ልጅቷ እውነቷ ወጥቶ ነው በእውነቷ ነው እየተሰደበች ያለችው ከዚህ በላይ የሚወጣም እውነት አለ ሶሻል ሚዲያ ላይ የሚወጣም እውነትም የለም እውነትም ቢወጣ እውነት ነው ብሎ የሚቀበል ህዝብ ስለሌለ የሚያውቃት ያውቃታል እውነት ተናግረው እንኳን ማሳመን የማትችል ልጅ ናት ዋንት እያለ የሚያውቃት እንባ የሚቀርማት ናት ማናችንም ነው የምናውቃት ምናያትም ስለዚህ ህግ አለ በህግ ብትሄድና በህግ ብትዳኝ ምክንያቱም ከፍሏቸው ካሰደባት ይልቅ እሱ ዳግም ተመልሶ ከትላንት ጀምሮ የሚሰድባት ስድብ ከቅስምን በላይ ቅስምን ይሰብራል አይደለም እሷን እኛ ለሰማነው ምን ያህል እንደታመኑበት እኛ ሴቶች እናውቃለን ኦኬ ስለዚህ ይሄ እንደቀላል እንደ ሶሻል ሚዲያ ስድብ ባይታይና እንደቀላል እንትን አትበሉ እና በህግ ህግ ያለበት ሀገር ላይ ነው ያለው እኔ ይውጣ ያልኩት ምኑ መሰለሽ እኔ ይውጣ ያልኩት ልጆቹ ማስረጃ አላቸው የዋንቲንማ 100% እናውቃለን እኔም ሳይሆን ሁለትም ሶስትም ልጆች ደውላ ስታለቅስ አሁን የተናገረችውን ራሱኑ ነው ለኛም በስልክ የነገረችው ስፒከር ላይም ሰው ነበረ በአሁኑ ሰዓት ያው በሱ ሳይድ ስለሆኑ ነው የዋሹት ችግር የለም እውነቱንማ እናውቃለን ማወቅ የፈለኩት ግን ከፍሎኝ ነው የሰደብኳት እሱ ነው የላከው ያለውን ነው ማየት የፈለኩት ከክፍያው በላይ እኮ ልቡ እሱ ወጥቶ የተሳደበው እኮ በጥፍጥፍ ነው አይደል እንዴ አይ እሱማ ሌላ ታሪክ እሱን ይኸውልሽ እሱ ማስረጃዋ ነው እኮ እሱን ዛሬ ይኸውልሽ መናገር ስላልፈለኩ ነው እንጂ
እዛ ልጆች አሉ ዛሬ ኤምባሲ ሄደው ስሙን ሰጥተዋል ዋንቲ ይሄንንም አታውቂም አንቺ መናገርም ስላልፈለኩ ነው ይሄን ኦንላይን ላይ ኦሬዲ ዱባይ ልጆች ነበሩ ዱባይ ኮሙኒኬት አድርገን ኦሬዲ ሪፖርት ተደርጎ እንትን ብሏል እሱ ችግር የለም ትላንትናም ደግሞ ኢትዮጵያ የሆነ ሰው የተናገረው ነገር አለ እሱንም በህግ ነው የምንሄደው እዚህ ላይ ነው ማውራት ስለማልፈልግ ነውና እሱን እንትን እንበለውና የልጆቹን ግን እውነቱን ማወቅ ፈልጋለሁ ለምንድነው ያም ለኛ ማስረጃ ነው የሷ ማስረጃ እንዳለ ሆኖ የሷ ምስክር እንዳለ ሆኖ የሷ የስድቡ የሪኮርድ ሁሉ እንዳለ ሆኖ ያንን ግን ማየት እንፈልጋለን ለዛ ነው የጠየቁትኝ እሺ ሐሳቤን ላንደላርክና ለሌሎች እህቶቻችን እድል ልስጥ አሁን ያልሽው ኢትዮጵያ ያሉትንም ኦኬ ምክንያቱም አንድ ስለ ዋንቲያ አጀንዳ በመጣ ቁጥር ምክንያት ፈልገው በየጊዜው የሚሰድዋት እናት ሆነው እናትን የሚሰድቡ የልጅን በልጅ መጎዳት ምን ያህል እንደሆነ ያወቁ ወጥተው የሚሰድዋት በየጊዜ እነሱም አደብ ሊይዙ ይገባል ኃይል ይባሉ ይገባል እቺ ሰው እንደሌላ ስለሚታወቅ ብቻ ነው ሁሉም ትንሹም ትልቁም እየተነሳ አፉን የሚከፍተባት ሌሎች ላይ በዚህ ልክ አጀንዳ ጠብቀው አፋቸው ሲከፍቱ አናይ ለምን ስለማትናገር መልስ ስለማትሰጣቸው ብቻ ነው በየጊዜው እየወጡ የሚሰድቧት አሁንም ያልሻቸው ኢትዮጵያ ሊያ የምትባለው እዚህ ላይ ስም አትጥሩ አሁን እዚህ ሰው አይ ሰው አሁን ስም ባኔ ያያየን ስለሆነ ሚዲያ ነው ችግር የለም እሱን እዚህ ጋር ሰው የማንንም ስም መጥራት አንፈልግም ህግ አለ የምንከራከረውም ያ ሰው የሰውን ስም ሚዲያ ላይ ወጥቶ ስለተናገረ ያ ሰው ለዛ እንትን ማለት ይቅርታ ወይ የህግም ሆነ በግል እርምጃም ላይ መሬት ላይ ማለት ነው የምትወስዱትን ነገሮች እዚህ ቲክቶክ ላይ አታውሩት ልጅቷ ማቲ ወንላ ላይ ተጨናንቃ ይሄ ነገር በውስጥ ስለምናረገው ለኪዩ እኔ እነግራታለሁ በውስጥ ኮሜንት ፍቱላቸው ጃል ቁጥሩን እንዳይጽፉ ኮሜንት ፍቱላቸው ኮፒ ሊንክ ያድርጉት ቤቱን አሁን እዚህ ጋር ላይክ ልቡ እኔ መጠይቅሽ ከቻልሽ ግሩፕ አድርጊኝ በውስጥ ፈቃደኛ የሆኑትን ልጆች እዚህ ላይ ዊሊንግ የሆኑት በህግ የሚካሄደውን ነገር ሁሉ አብረን ተባብረን የምናደርገውን ነገር እንድናረግ በውስጥ ግሩፕ አድርጊኝ እኔ ያለው ጃል አለች ኪያም አለች አፕል ከስረሽ ያለችው እሰሪንና አነጋግሪን በውስጥ በኩል መረጃ መቀባበል እንችላለን የምናደርገውን እናደርጋለን ምክንያቱም ዋንቲያ የህዝብ ልጅ ናት ሁላችንም ግር ብለን እዚህ ጋር የመጣ ነው አጀንዳ ፈልገን ወይንም ደግሞ ሌላ ኢሹ ኖሮን ወይ እነዛን ሰዎች አውቀን ወይ ምናምን ፎሎ ጥሩቅና ይሄ ነገር አይደለም የመጣንበት አንዱና ትልቁ ዓላማችን እቺ ልጅ ብቻዋን አይደለችም እህቶች አሏት ወንድሞች አሏት እናቶች አሏት አባቶች አሏት መናገር አትችልም ንግግር አትችልበትም በቃ ዋንቲያችን 2 ቀን የተረዳሁት ልጅቷ መናገር አትችልም አንድ የንግግር ችሎታ የላትም 2 በጣም ፍርሃት አለባት ትፈራለች 3 ለፍራቻዋ ደግሞ ትላንትና አንደርስታንድ አደረኩት ዋይ የሚለውን ነገር ለምን እቺ ልጅ ብላክ ሜል እየተደረገች እንዳለ ራሴ የተረዳሁት ነገር አለኝ በራሴ ማንንም ብሎኝ ከተማንት በራሴ ሚዲያውን ተከታታይ የደረስኩበት በስነ ስርዓት ብላክ ሜል የምትደረግበትም ነገር አለ ስለዚህ ንግግር ባለመቻሏ ስትነገር በትክክል ኤክስፕሌን ባለማድረጓ ስትረገጥ ኢትስ ኦኬ ማልቀሷንም ኢትስ ኦኬ ጠንካራ እንደሆነች ሳይነገር ሁሉን ነገር እናውቀዋለን ጠንካራ ነች ጀግና ሴት ነች ጀግና ሴት ማናችንንም ሴቶች የምታስንቅ ጀግና ሴት ነች ዋንቲያ ትንሽ ሆና ማለት ነው ያንን ሁላችንም እናውቃለን አደ ኤንድ ኦፍ ዘ ዴይ ደግሞ የሰው ልጅ ናት ከሰው ልጅም ደግሞ ሴት ልጅ ናት ሴን ታውቃለች ራሷን ጠንቅቃ ግን ደግሞ ሴንሲቲቭ ሳይዷ ደግሞ ማልቀሷና ሆዷ መባባቱና መድከሟ ኢትስ ኦኬ ያንን ደግሞ ተረድተን ሚዲያ ላይ ማንናገር ሰዎች ራሱ ግር ብለን መተናል መናገር ስላለብንና አይዞሽ አብረንሽ ነን ማለት ስላለብን የሚደረገውን ነገር ሁሉም አዳሜ ህግ ያለበት ሀገር ነው ያለው ሀገር ቤትም ህግ አለ ዱባይም ህግ አለ ሳውዝ አፍሪካም ህግ አለ ኤቭሪዌር ህግ አለ ሶ በህግ የሚገድበትን ነገር ሁሉ
እንደ እህትነቱ እንደ እናትነታችን ከዋንትያ ጎን ሆነ የምናደርገውን እናደርጋለን። ቢፎር ስቱ ሌት ማለት ነው። እቺ ልጅ እንኳኔ በህይወት ኖረች፣ እንኳኔ አለቀሰች፣ እንኳኔ ያ ቪዲዮ ወጣ፣ እኔ እሰየው ነው የምለው። ለምን ዛሬ ላይ እንደዚህ ግር ብለን ድምጽ ለመናገር ሌት ያልሆነው ያ ቪዲዮ በመውጣቱ ነው። እንኳኔ ወጣ፣ እንኳኔ ተሰማ፣ እንኳን ተሰባሰብን፣ እንኳን ተንጋጋን። ያም ስድብ እንኳን መጣ። ለምን ያ ስድብና ያ ቪዲዮ መውጣቱና ቪዲዮ በመንጋጋቱ የትላንትናው ደግሞ የሰውን ፐርሰናል ፕራይቬት የሆነ ዶክመንት አውጥተው እንደፈለጉ ሲነጋገሩ ደግሞ ሌላ አዲስ መረጃ ያገኛል ማለት ነው። ከዛ ደግሞ ልጁ ሲመጣ ሌላ ነገር ጾታዊ ጥቃት መኖሩን ብዙ ነገር እየወለደ መጣ። ስለዚህ እንኳን ተባለ። ዛሬ ዋንትያ በነፃነት ከእህቶቿ ከቤተሰቦቿ ጋር ማቲ አከቀምቱ ሰኔት ገለ ጅራሚ ለልትዬ ማቲ አከቀምቱ ኮባሽ አከንታኒ ህሪዮት አከቀምቱ ፋሚሊ አከቀምቱ አባ አከቀምቱ ሃድ አከቀምቱ ኦቦሌወን አከቀምቱ ቤክሲስ ነፍ ቸቹዳ ብቻሽን አይደለሽም ዋንትያ። አንድና አንድ እንድትረጅ የምፈልገው አቃለው ይገባኛል። ለመኝ አሁን ቅድም መተሽ ብርክርክ ብለሽ ይቅርታ ምናምን ስትይ ብዙዎቹ መተው ስለዋሸች ነው እንደዚህ ነው አይደለም። እኔ ይገባኛል ለምን እንደዛ እንደሆነ። ያ የሆነው ከፍርሃት የተነሳ ነው። የሰው ልጅ ሲፈራ ሚዝ የሚጨብጠውን ነው የሚያጣው፣ ይብረከረካል። ዋንትያ ደግሞ እንደናንተ የተደላደለ ቤት ውስጥ አትፍሩ ጠንክሩ ተብሎ ባካፕ ወንድምሽ የተናገርሽን ሰው ሲቀጠቅጥልሽ ወይንም ደግሞ አባትሽ ቀናው ላይ የሽን ሰው በቦክስ ሲመታልሽ አይደለም ያደገችው። ለራሷ ራሷን ሆነ ያደገች ልጅ ናት። ስለዚህ እንደኛ እኛ ያለን ኮንፊደንስ እና እኛ ያለን ድፍረት እሷ ጋር ሊኖር አይችልም። ስለዚህ እቺ ልጅ ብትበረከረቅ እውነት አላት። ሁለተኛ ነገር ደግሞ ህፃን ልጅ ናት። እዚህ ጋር መድረሷን ሰውነቷን ምናምን አይደለም ትንሽ ልጅ ናት። አት ኤንድ ኦፍ ዘ ዴይ she's only 18 እናቶቿን እንሆናለን እዚህ ላይ መተን ከሷ ጋር ምንወዳደር ምንፎካከር ሴቶች so sad and shame ሊወልዷት የሚያክሉ ሰዎች ማለት ነው። እናቷም ይሆን ምንሆን ሰዎች እዚህ ላይ ከዋንትያ ጋር እየተወዳደሩ ዋንትያን እንሰድባለን። what a shameful shame ነው የሚሰማኝ እኔ ማለት ነው እንደ ሴት። ለምን ያሳፍራል። እቺ ልጅ እንወልዳታለን ልትል ወንዶቹም ደግሞ እኔ ቃል የለኝም። ስለዚህ የሚደረገውን ነገር ሁሉ ከሷን አስመልክቶ ከጀርባዋ እንሰራለን ምንሰራውን ነገር እሷ ማወቅ ያለባትና ዛሬም ልነግራት ምፈልገው እንድች ብለሽ ጎንበስ እንዳትይ፣ ቀና ብለሽ ጠንክረሽ ከበፊቱም የባሰ አንበሳ ሆነሽ እንድትሄጂ ነው የምፈልገው። ከጀርባሽ ብዙ እህቶች አሉሽ፣ ብዙ ወንድሞች አሉሽ፣ አባት የወለደሻልሽ። የኔ አባት ያንቺ አባት ነው፣ የልልቴ አባት ያንቺ አባት ነው። ገባሽ? እዚህ ጋር ያሉት የነኪያ የነሉብ አባቶቻቸው ያንቺም አባት ነው። የኔ እናቴ ያንቺም እናትሽ ናት። ገባሽ? እኔ እህቴ ነሽ። እኔ 5 ወንድሞች ነው ያሉኝ፣ እህቴ የለችኝም። እንደ አንድ ትንሽ እህቴ ነው ማይሽ። እንወድሻለን፣ ከመውደድ በላይ እናከብርሻለን። እንዲች ብለሽ እንዳይሰማሽ፣ በኤኒሜስ እንዲች ብለሽ እንዳይሰማሽ። አለንልሽ፣ እህቶችሽ፣ ደሞችሽ፣ ቤተሰቦችሽ አለንልሽ። እንዴት ብለሽ እኔ ቤተሰብ ስለሌለኝ ነው እንዳትይ፣ አለን ከጎንሽ በሚያስፈልገው ነገር ሁሉ እስከ መጨረሻ አብረንሽ ሆነን የሚወጣውን ነገር እንወጣልሻለን። እንዴት ብለሽ እንዳይሰማሽ። ደግሞ ለለጠፍሽው ነገር ምንም እንዳይሰማሽ እግዚአብሔር ምክንያት አለው። ያን ያረግሽበት ይሄ ሁሉ ህዝብ መጥቶ ፍቅር አሳየሽ። አይሽ አይደለ? አዎ ከመለጠፍሽ በፊት ብታናግሪን ደስ ይለን ነበር። ግን በራስሽ ተማምነሽ በራስሽ ወተሽ የተሰማሽን መናገርሽ ደግሞ ላንቺም የውስጥ ህመም ማውጫ ይሆናል። ይሄ ሁሉ ሰው ደግሞ ፍቅር አመጣልሽ። እሺ፣ ስለዚህ ምንም አይሰማሽ። ሁሌም ከጎንሽ ነን። ታውቂያለሽ፣ ምንም ብዙ አመት፣ ብዙ እህት፣ ብዙ እናት አፈር የህዝብ ፍቅር አየሽ። ካሁን በኋላ ልትባይ ትችያለሽ። መሳቅ በቃ 200 ሺህ የሚበሉ 500 ሺህ የሚበሉ ምንም የሚበሉ አራዳ ስለሆንሽ 200 ሺህ ብር የምታስከፊው እንደማታረጊው አውቃለሁ። ግን ቢሉሽም አዎ አራዳ ስለሆንሽ እንደማንም ሰው በነፃ አሳልፈሽ አትሰጪ። እንደዛ አድርገሽ አስቢ። እንደማታረጊው ግን እርግጠኛ ነኝ። እሺ
ምንም ነገር አይሰማሽ ምንም ነገር ያው እኔ ጋር ደውለሽ እኔ ካላነሳው ሌላ ያው በቃ ብዙ አፍርተሻል አናግሪ አትፍሪ 24 ሰዓት ሁላችንም ከጎንሽ ነን እሺ ሳቂ አሁን ጎበስ አየሽ እዚህ አፕ ላይ ቲፕቶ እያደረገሽ ምትሄድ ይመስለኛል ለጥፋትም ማይፈቀድላት የራሷን ጥፋት የለም እንደ ህፃን ልጅ አጥፍታ እንድትማር ራሱ ፍቃድ ያላት አትመስለኝም ልጅ እንደ ህፃን ልጅ ለመሞረቅ የለም ህፃን ልጅ አሁን ሲጫወት ወድቆ ያለቅስና ይነሳል አይደል ከስተቱ ይማራል እና እሱ የተፈቀደላት አይመስለኝም እቺ ልጅ ያልተወነወረ ልጅነት አላት ብዙ ነገሮችን ኮንሲደር ማድረግ አለብኝ እቺ ልጅ አሁን የግራ ይገባን የሷን የሚያደርሱት ኢቭን የኔ ታላላቅ እኔ ዋንትያን አድርሳታለሁ የኔ ታላላቅ የሆኑ ሴቶች እድሜያቸውን ጋፑን እንኳን አይተው ሳይደነግጡ ከሷ ጋር ራሳቸውን ያወዳድራሉ እሱ ነው ግራ ይገባኝ በልጅነት መውለዷ አልተደፈረችም ይሏቸዋል በኢትዮጵያም ህግ መደፈር ነው በአሜሪካም ህግ መደፈር ነው በሰውነት ራሱ ስናስበው ህፃን ልጅ ናት ብለው እንኳን ሚሳሱላት እናቶችን አላየውም አንዳንዶች ብዙ ደግሞ እናቶች ልጆቻቸውን አይተው ሲያለቅሱ ነበር ከኔ ጋር እና ዋንትያ የጀርባ አጥንት እንዳለሽ ማሳየት አለብሽ ልጓን በጥሽ እያልኩኝ አይደለም የሌለሽም ባህሪ ሰውን በአንደበትሽ አነጉረሽ ቆሻሻ ነገር ተናግረሽ እዚህ አፕ ላይ እንደሚለቃለቁ ተለቃለቂ እያልኩኝ አይደለም ግን አንቺን መንካት መልስ እንዳለው ማሳየት አለብሽ መልስ እንዳለው እንደሌላው አልቅሰሽ ተንጋድ እንኳን አለቀሽ ችግሩን እንኳን ተረዳን የሰዎችንም ልብ እንኳን አየን የሰዎችን ተንኮል እንኳን አየን ስፔሻሊ አንቺን ሰራውንድ የሚያረጉሽን ሰዎች እንድታጪ ለምሳሌ ልቡን እንድታጪ እናቴ ምትያት ብላ ከሷ ጋር ሊያራርቁሽ ሰዎች ሲሞክሩም አየን ጌሙ እኮ እንደዛ ነበረ ሌልቲ ታንክ ዩ አዎ አይቻለሁ ቪዲዮውንና ቆይተይ እሱ ራሱ ያላትን ማንነት ደግነቷን ሊነጥቋት ፎቶ ራሱ እንዴት ወጣ እኔ ያቄት በተወራ ነገር ነው ቤቷ ውስጥ ነው ያለችው ነው ምልሽ እቺ ልጅ ለማጥፋት ራሷ ዳይሬክት ያረገችው ድራማ አለ ዋንትያ ራስሽን ትጎጃለሽ ብላ ካወቀች ለምን ልትረዳት አልሞከረችም እኔ ጥያቄ እዚህ ሀገር አሜሪካ መስኖር እኮ ወንጀል ሰው ራሱን እየጎዳ መሆኑን አውቀሽ ዝም ማለት ቆይ እሱን በውስጥ እናወራለን እሱ ብቻ አይደለም ዋንት ልቡዬ ራሱን እየጎዳ ምናምን ያ ፓርት ያ ራሱን የቻለ ወንጀል ነው እንደገና የሰውን ሴንሲቲቭ እና ፐርሰናል ኢንፎርሜሽን አምጥተሽ ሶሻል ሚዲያ ላይ Thank you. What is it doing? የታመጣችሁ ማንስ ደግሞ ቢሰጣት ስልኳስ ምን ይሰራል? ሰጥተሻል እንዴ? ችግር የለም ቲክታክ ላይ መለጠፍ ትችላላችሁ፣ ዩቲዩብ ላይ መለጠፍ ትችላልሽ። ቴክስት ያረክሽው የተናገርሽው ሰው አለ? በቃ እሱ ነው የሚፈልገው፣ ሌላ ችግር የለም። ለምንድን ነው የሰውን በውስጥ እናወራለን። ተውት። አሁን እኔ እግዚአብሔር ካንቺ ጋር ነው ዋንትያ፣ ልጅሽን ጌታ ይጠብቅልሻል፣ ሞገስ ሰጥቶሻል እግዚአብሔር። በቃ የሆነ ጸዳል አድርጎብሻል ጌታ። እሱን ነው ያንገበገበው ያሳበዳችሁ። ሲያዩሽ ዝም ብለሽ ስትፖስቺ 1.ምናምን ሚሊዮን ሰው ፍቅር ይደፋልሻል። በቃ ዋንትያ ይልሻል፣ ይወዱሻል። ኢትዮጵያውያን እናቶች እንደ ልጃቸው ያዩሻል፣ አባቶች ይሳሱልሻል። ልጅሽን ሚሳም ልጅ ስጠኝ ተብሎ ተጸልዮ ስለተገብቶ የምትገኝ ልጅ ነው። ሚሳም ልጅ ሲያዩት ሰው ሁሉ ስምስፍ የሚልላት ገብቶሻል። ልጅሽ በጣም ደስ ትላለች። ፉል ኦፍ ላይፍ የሆነች ልጅ ናት። በቃ በሱ እንዴት አይቀናም? እኔ ራሱ ታስቀናኛለች ልጅ ስታምር። እና ይሄን ሁላ እያዩ
አንቺ የምትኖሪውን ኑሮስ እያዩ ሰዎች ያኛው ነገር ለኔ መሆን አለበት ብለው ነው። ለዚህ ነው ካይንድነስሽ ዊክነስሽ ሆነ። ይሄ የተዋረደ አፖን እኮ ነው ሆኖ ነው እንጂ ደግነትሽ ዊክነስሽ፣ ዝምታሽ ዊክነስሽ፣ ዝቅ ማለትሽ እንደ መጠቂያ ሪዝን አድርገው ማንም ባለጌ አግድማደግ ተመክሮ ሳያርጉ ልምከርባዮች በጀሪካን ሙሉ መርዝ እያጠጡሽ በጀሪካኑ ክዳን ደግሞ ይሄ ወተት ላንቺ አስቤልሽ ነው ብሎ የሚያስወሩትን እንዳትሰማ። ጆሮሽ መልካም ነገር ብቻ ነው የሚሰማው። መልካም ነገር ጆሮሽ የተሰራው መልካም ነገር መልካም እይታን ብቻ ነው የሚያየው። አይንሽም ጆሮሽ ጆሮ እንዳሰጫቸው ጆሮ እንዳሰጫቸው ጊዜሽን እንዳሰጫቸው ጊዜሽ በመልካም ነገር ነው ማለፍ ያለበት። እኔ እንኳን ባልኖር ልዕልቲ ባትኖር ሶይ ማንም ባይኖር ዋንቲያ ራሷ ዋንቲያ ናት። ዋንቲያ ናት ራሷን እዚህ ደረጃ ያደረሰችው። አዎ ሰው ከጎንሽ ኖር ይሆናል፣ ምክር ይሰጥሻል፣ እንደዚህ ይልሻል። እሱ እንኳን ቢጎልብሽ አንቺ ከማንም በላይ ሆነሽ የምትጓዥ ልጅ ነሽ። ስለዚህ ምንም አይነት ስድብ መስበር የሌለበት ምንም አይነት አታክ አንድ ሰው በጥፊ ሲመታሽ ዝም ብለሽ አንቺ እንኳን ትመቻለሽ። ግን አንድ በውስጥም የተላከብኝ ነው ብዙ ልጆች ያለፈ ቪዲዮ ላይክ እንደዚህ ነበር አንድ ትንሽ የተሳሳተ ኮሚኒቲ አለንና ዋንተ ደርቤ ረት ቪዲዮ እሺን እጆሌ ወጅን ተበቻ ጅርቱ ዴሲ እጆሌ ወጅን ማቲ ተኡ ደንዴሲ ቲክታከራ ሰናፉ ኢሳ ወጅን ሂሪያ ተኡን እሺ እሲን ዱባ ሂናርኪሲን ኦቦሌቲ ተሰን ዱባ ዳበዳ ዋን ፌዴ አኔ ሰንዲሳቲ ዋንቲያ ከንስሬ ኬሰ ሙጫ ወጅን ላይቭ ዮሶን አርጌ baga gote jedhete wanti abran daabedda so onni akkasti bidada kalas allaqechin no ማለት ምፈልገው no matter what one fede yo argitani you baga gote ejolle baga gote baga belle site jedhati mucayyo bira daabedda kalas ማቲ እንቀብዱ እኔ አከስ ጎደኒሚ አከማቲ ቀብዱ አለቀ ሪፖስት ሲንጎዲን አለቀ እንዲህ እንዳይነን ነገር ሪፖስት አታድርጉ no matter what በቃ እንኳን አረገች ደግ አረገች ብላችሁ ከጎኑ አቆሙ ከሷ አጠገብ ሆኑ ፌራት ታርጉ ሪፖርት አታርጉ ዋንቲያን የምትወዱ ከሆነ በዋንቲያ ቪው አትሰብስቡ ላይክ ሼር ኮፒ በማድረግ የሌላውን ኔጌቲቪቲ እየለጠፋችሁ የሌላውን ሐሳብ እየለጠፋችሁ ይሄን አየው በማለት አታርጉ ፍቅር ስጧት ከጎኑ ሁኑ አይዞሽ አለንልሽ እህትሽ ነኝ በሏት ከመሸባት ትተኛ ሌላውን ነገር ሁላችንም በውስጥ ምናወራ ሰዎች እናወራና የሚደረገውን ነገር እናደርጋለን ማለት ነው። ከተረፈ ማረፍ ካለባት እሷም ትረፍ፣ አትጨናነቂ፣ እንድች ብለሽ አትጨናነቂ። አብረሽ ከምታወሪያቸው ሰዎች ምረጪ፣ ጓደኛ ተጠንቀቂ፣ የምትናገሪውን ነገር ተጠንቀቂ፣ ማጋር እንደምትሄጂ ተጠንቀቂ። ዋንቲያ ዩ ነቨር ነው። የዋህነትሽን አይተነዋል። ልጅ ነሽ፣ በዛ ላይ ገና ነሽ which is ባንቺ ኤጅ የሚጠበቅ ነገር ነው። ስለዚህ be careful ሁነኛ የሆኑ ቤተሰቦች ነው እንደነ ልቡ አይነት ከሰው ጋር አውሪ። ከሰው ጋር ማውራት ያስፈልጋል። እኔም አለሁልሽ 24/7 I'm open for you። ስልኬን በውስጥ ልኬልሻለሁ anytime። በቃ ዝም ብለሽ ማልቀስ መጮ ራሱ ከፈለግሽ አንዳች ጋር ደዊና እንደፈለግሽ ጩሂ። 2-3 ሰዓት ልናዳምጥሽ እንችላለን። ይወጣልሻል ማለት ነው። ንዴትሽ ይበርድልሻል፣ ይቀዝቀዝ ትያለሽ። it's okay anytime በፈለግሽው ሰዓት አለንልሽ ማለት ነው። ዝም ብለሽ ደውለሽ ብቻ የሆነ ጭንቀት ከጨነቀሽ ደውለሽ ማልቀስ ወይ መጮ የሆነ ነገር ከፈለግሽ አለንልሽ anytime። እኔ በበኩሌ 24 ሰዓት ላንቺ ክፍት ነኝ። anytime በፈለግሽ ሰዓት ከጎንሽ አለሁልሽ። አታስቢ፣ አትጨናነቂ። አንቺ ጠንካራ ጎበዝ ሴት ነሽ። በርቺ። ማረፍ ካለብሽ ማረፍ ትችያለሽ። እኔ በበኩሌ ጨርሻለሁ። ቴንክ ዩ ሁላችሁ። በቃ አንቺ ደከመሻ። እኔ አንዴ ደናደሩ ብያችሁ ልውጣ።
ዋንቲ እኔ ወንድምሽ ካንቺ ጎን ነኝ እንደሰማሽው ነው በጣም ብዙ ሰዎች መስማትም አይጠበቅብሽም አይተሻል ሁሉም የኢትዮጵያ ህዝብ ካንቺ ጎንና ካንቺ ጋር እንደቆመ አይተሻል እግዚአብሔር አምላክ ካንቺ ጋር ይሁን ገኒ ከታች አበባ እያላከች ነው ምናልባት የምትናገር ነገር ይኖራል ገኒ ገልጭ ዘቻጅሮ አንተ እሸለ ገልጭቶ ወንትሩበት ጥራት ያገልጦ ነጋምቡላ አልከንጋሪ ሲንፋታ መልካም አዳር ለውላችሁ እሺ እናት አልቶ ወንቲ ያቀርሽ ጃል እኔም ልወጣ ነው አንዴ ልናገርና ምለው ነገር አለኝ እዚህ ጋር ቲሙን በጣም ወድጄዋለሁ ገመዴ ረቤታ መነ ጅሩቲ ሀረ ኦቦላን ከመነ ከኬስ ጅራጅ ይቻል ሁንዲ ኬኛ ሀረ ሲብረ ጅራ በልበለ ከጀለጅ ቱቱቱን ተይን አቲ ቦባ ከኛ ጀለጅታ ይቻለ ዋንቲ ያደገ ፈዱ ስሪቲ አቲ ነመነመን ቀምንቲ ነመ ቆሞ ቀምቱ ነመ አዳ ቀምቱ ነመ ሰፉ ቀምቱ ሲገሪ ነመ አመንታ ቀምቱ ኢንተለ ኮርሜ ቀጠሌ ሚዳግዱ በሬዱ ቦርገነመ ከነጫላ በረቴ ሙጫኬ ወጅን ቦርገነመ ኤብፈምቴ ሞርመ ከኘ ነመ ኦልጎ ተጀነ ኢጀከኝ ስረካ ወንዶ ቤታ ዋን hindubanneef ሲዱካ እንጅሩ ጀቹ ከኛ ሚቲ ስለማንናገር አይደለም እያንዳንዳችን እየተመለከትንሽ ነው በዚህ አጋጣሚ አንድ በአማርኛ ማስተላለፈው መልእክት አለ እዚህ ጋር ዋንትያን እየተናገራችሁ የዚህች ልጅ ቪዲዮ እየሰራችሁ የዩቲዩብ ጥረተኞች መልእክት አለ ለእናንተ እጇን አይደለም አንገቷን የፈለገች ነገር ብትቆርጥ የራሷን ነው ማስረጃ ላይ ምን አለኝ ብላችሁ እዚህ ላይ የምትቦጠረቁት ግን እየሰማን ነው ስማችሁን ባናነሳ ኢትዮጵያ ሆናችሁ ዱባይ ሆናችሁ ፉኛንከ የጀረጅቱ ኒው ጀላት የሚልቁ እንደንደሰ ኦፍ ኤገን ነው ጎዳ ዋንትያም በፒክቸርም ሆነ ባለፈው ነገር ማሸማቀቅ ከዛሬ ሰዓት ጀምሮ አክትሟል ማለት ነው ዛሬ እዚህ ጋር እነዚህ ሰዎች ወሬ ያውጡ አታውጡ አይደለም ብሏል መናገር ያለበትን ተናግሯል ማስታወቅ ያለበትን ነገር ተናግሯል ይሄ ሰው ማለት ነው ጨርሷል ማለት ያለበት ነገር መከድ ያለበት ነገር ይከድበታል በኤምባሲ አይደለም ኤምባሲ የራሱን ዜጋ አሳልፎ አይሰጥም ከተፈለገ በዱባይ ህግ መከሰስ ይችላል ምንም ይፈራው ነገር የለም እዚህ ጋር እነሱ በአደባባይ ላወጡት ነገር እኛ መሸፈነው ነገር የለም በዚህ ላይ ግን በከኋላ እየመጡ በተለያየ ሰዎች የሚያሸማቅቆሽ ከሆነ ሆጀቹ እንደንደሱ አታማቦዴ ፎሎዌድ አብደ ኢስ ሲንጀር ዮቴ ማንነት እኙማ ከቱ ጫለ ዱራንዱ ሲቲ ከበጆ ፊት ፊት ስለገሰ እንዲ ከሆነ ግን ነገ ጧት የሚገርምሽ ነገር የዛሬ አመት አይደለም የዛሬ ወር በሌላ ቪዲዮ በሌላ ነገር ነው የሚመጡልሽ ተቆዱፉን ኢሩማ ላይ ደውሩሙ ለመዱፉን ገዱማ ላይ ጀለ ሙሪት ይቀበጥ ኦፍ ከበቺስ ምትሰሪው በራስሽ ነገር ነው ማንንም ተሳልበሽ አታቂም ማንንም ነክተሽ አታቂም በራስሽ ነው እስከዛሬ ድረስ እየሰራሻለሽ አሁንም በዛው ስራ እንድትቀጥይ ነው የምንፈልገውኛ አለቀ ከዚህ ውጪ ግን ባንቺ እይታ ላይ ሊጋረዱ የሚመጡት ካሉ እጆች ግን we have to say no ጀቹ ቀብነ ሲገሌ አቲሞ ነሞታ ሐመከነቱ ኦፍ ጀላ ቀብዱ እነሱ የሚያሸማቅቁሽ ከሆነ አይደለም አቡ 200 ምናምን አይደለም 1 ሚሊዮን ብለ ብጽፍ we don't care about it ሲገሌ ነም ይረከስ ይዶረከሳት ነመላለ ቤታ ነም ንጭማንሞ ዮምዩ ጭማራ ለዚህ እንዳትሸማቀቂ ካሁን በኋላ ጎበዝ መካሪ ጠንካራ ሰዎች ያስፈልጉሻል አጠገብሽ ነገር የሚመክሩሽ ሳይሆን ነገን ቀና ብለሽ እንድታይ የበለጠ የሚያደርጉሽ ሰዎች አድቫይዘሮች ያስፈልጉሻል አንቺ ሲገሌ መሬ ነመሲ መጠን የወጅን ኮቤላ ሰው በደረጃ ጫማ በቁጥር አሉ የኔ ቆንጆሽ ኮቤ ሲንታን ፉቴ ጎቶ ተታናን ከነማ ከተይቤ ከማዳ ከሰ ገንገለት ፉማቲ ከናፍ ኦፍ ኤገን ነው ጎጢ ዋንቲያ ዋንጎቱቲ ያለፈው አለፈ ብለን በህግ ጥላ ስር ብናደርገው ካሁን በኋላ ምን ማድረግ አለብን ነው ሴቶች ዩቲዩብ ለምን እንደሚሰሩብሽ ለምን ደካማ ጎንሽን ያገኙት ሰው ይለሽም ብለው ነው እስቲ ሞክሯት ከነገ ጀምሮ አኔ ሊግልቲ ወጅንታይን መሳሳኔ ራስር ባይቻል በምንም ይሁን በህግም ይሁን በተለያየ ነገር ነው የምንሄድባቸው በደንብ አድርገው ይስሙ በደንብ ስፔሻሊ ዩቲዩብ ጥሮተኞች በደንብ አድርገው ይስሙ ዋንትያ ታያለሽ ያሉ ተብሎ የተሰራ ቪዲዮ
እነሱ ራሳቸው ያዩታል። ስለ ዋንትያ የሚመለከታት ዋንትያንና የሚወርኩላቸውን ሰው ብቻ ነው። ከዚህ ውጪ ግን የዋንትያን ተቀናቃኞች ስለ ዋንትያ አይመለከታቸውም። በቃ ታዋቂና አዋቂ መሆን ይለያያል። ሆጀቴ ቡላ ኦፊን ቡላ እንደላገር ይበል ሲገሌ ሆዳደር ጋር አንደራደርም እኛ ካሁን በኋላ ጆሙጫ ኬኛ ሆዳደሪን ተከከበር ባዲ ጋር ፈጎዱ ይሄን ይላል ማቦዴ ገሩ ኢሰከማ ስሪት ጨቀሲ በጭፍን እንዳትሄድ እንደትላንትና ጨርሻለሁ። እኔ በእኔ በኩል አመሰግናለሁ። ሌልቲ ውዶችዬ እና እኔም መውጣት አለብኝ። ዋናው ቁም ነገር ግን ኦንላይን ቡሊንግ ስፔሻሊ አንድ ሰው ዊክ ነው አይናገርም ራሱን ዲፌንድ አያደርግም ብላችሁ ሰው እንደዚህ ድረስ ቤቱ ይሻለው ሁሉ መረጃሽ አለ እጄ ህይወትሽ አለ እጄ ላይ የሚል ሰው በሙሉ ልብነት እንደዚህ የሚል ሰው እልባት ማግኘት አለበት። እርማት ያስፈልጋል አንዳንድ ሰው ላይ ያምናል። እኔ ግን ኦፒኒየን ነው የምሰጠው፣ ግን ለሁላችንም ልቦና ይስጠን፣ በእውነት ልቦና ይስጠን። ዋንትያን ግን ከክፉዎች ጋር እንዳትሰለፊ፣ ከክፉዎች ከክፉ ሰዎች ሰልፍ ሽሺ። ከክፉዎች ሌሎቹ ይፈሩ፣ እነሱ ባለጌዎች፣ እነዚህ እንደዚህ ፎቶሽን የሚያነሱት ሚስጥርሽን የሚያወሩት የቤትሽን ገበና ያወሩት እነሱ ነው የሚያፍሩት። አንቺ ምንም ያሸማቀቅሽ ነገር የለም። አንቺ ንጹህ ልብ ስላለሽ ነው፣ ሰው ስለሆንሽ ልብሽ የሰው ስለሆነ አመንሻቸው። እምነታቸውን የከዱት ይፈሩ፣ ህይወታቸውን መኖር ተስኗቸው ያንቺን ህይወት ለማጥፋት ቀን ከሌሊት አንቺ ላይ የሚሰሩት እነሱ ይፈሩ። ምንም እንዳትሸማቀቂ፣ ምንም ነገር ይመጣ አይንሽን ፍጥጥ ደግ አደረኩ፣ እሰይ ደግ አደረኩ፣ ዋንትያ እንዲያረገች ደግ አደረገች። እንዳትፈሪ፣ እንዳትሸማቀቂ። እነሱ ይሸማቀቁ፣ እነሱ ይሸማቀቁ። ከባለጌ መንደር ውጪ፣ ከባለጌ ሰልፍ ትወጫለሽ። በቃ ከእንደነዚህ ራስሽን እንዳታረጊ። አንዳንድ ሰው መናቅ ጥሩ ነው። ራሱን ንቆ ራሱን አዋርዶ ሌላን አዋራሽ ሰው ጋር ምንም አይነት ትብብር አያስፈልግም። ምንም አይነት አንቺ እግዚአብሔርን ፍሪ፣ እውነትሽን ያዥ፣ ከክፉ ሰልፍ ሽሺ፣ የሰውን ሀቅ እንዳትጠይቂ፣ የራስሽን ነገር ይዘሽ ዝቅ ብለሽ ኑሪ፣ ልጅሽን አሳድጊ። ነገ እንደነሱ እንደነ ስማንጠራ በልጆቻቸው በእናታቸው ምክንያት የሚሸማቀቁ ልጅን እንዳታሳድጊ። ነገ ልጅሽ ማማ አድጋ ቀና ስትል ማይማ ጋንግስተር አደገኛ እናት ነው ያለች። እናቴ እኮ ልጅ ሆና ወልዳይ ያሳደገች እናት ጀግና እናት ነው ያለች። ሁሉንም ሰው ያሳፈረች ጀግንነቷ የኢትዮጵያውያን ሁሉ የሚኮሩባት። ኦኬ። ስለዚህ አንቺ እንዳትሸማቀቂ። ነገ አንቺ እኔ እንድትሆኝልኝ የምፈልገው ልጅሽ ማትሸማቀቅብሽ እናቱን የለም። ብልግና እንደበትሽ እንዳይወጣ። ከባለጌ ሰዎች ጋር ሰልፍ አያስፈልግም። ጓደኝነት ህብረት አያስፈልግም። አሁን እነዚህ የሚያብዱት ለምን ራስሽን አንደበትሽ ሉጋም አይለቅም? ለምን አትሳደቢም? ስለዚህ አንቺ በርቺ። ገኒ አውሪና እኔ ይወጣል። እሺ ሌልቴ እንዴት ናችሁ? ሰላም ናችሁ? አከም ጅርተን ነጋርቱ አኔ አፋን ኦሮሞቲን እንድበዳ ዲፋም ዮራ አሪያ አፋን ጀራ ሁሌ ነቲ ፉ ሌልቴ ፈመሺ
ኦሮምኛ ትሰሚያለሽ አይደል? እኔ በኦሮምኛ ነው የማወራው። እሺ ዋንቲያ ኦቦሌቲት ያቃሊ ምጨዮቴኛ አካ ኢጃተች ስላሉ እላ እኔ ዋባየን ጀዱ ነሞኒ ባየን ዋባየ ሲጀዳኒ ጅራኒ ዱቢን ባየቴ ፈሬቲን ፈሙ ዋን ኬሳ ፍዳቹ ቀብዱ ዋን ሲበርባቹ ኬሳ ፍዳዱ አካ እንተለ ሸመራ ትቲ አካ ዱበርቲቲ ሲዱካ ጅራኑቲ አካ ዱበርቲቲ ሲዱካ ጅራ አካ እንተለ ኦሮሞቲትለ ሲብረ ጅራ ሰብኒኬ ሲዱካ ጅራ ወሲን ጀኑ ዱጋዳን ሲዱካ ጅራ አቲ ልጋጋሚ ልፋጫሚ ገንዳቲፍስ ዴቢሲኒ ilmoo keetiif jiraadhu ilmoo kee guddifadhu ofii keetiif guddadhu ofii keetiif jiraadhu abbaan waan fedhe haasawu baay'ee haasa'uu danda'an haasaan abbaan haasa'u bare haasa'u ati guddadhu mul'adhu addaaf addaggee argadhu baay'een haasa'an haasaanii jiran namoonni baay'een waa baay'ee si jedhanii jiran waa baay'ee sitti himanii jiran hiriyyaa filadhu bakka si fakkaatu wali bakka si fakkaanne waliin nama si fakkaatu wajjin deemi nama si fakkaanne wajjin hin deemin Tanumaan dhaamsa si dhaamsa akka obboleetti keetten si bukkee jirra si duuka jirra dhugaa rabbii si duuka jirra si jaallannaa si kabanya bakka guddaatti si arguu barbaanna daa'imti kee guddattee fakkeenya ta'uu qabdaati dubartiidhaaf fakkeenya ta'uu qabdaati ijoollee si gad jiraniif fakkeenya ta'uu qabda shamara si ol jiraniifis fakkeenya ta'uu qabda fakkeenya keenya nuuf ta'uu qabdaati kanaaf waan nama gaddisiisu takka illee hin qabduati haadha ta'uun gadda miti haadha ta'uun safuu miti abboo haadha ta'uun kabaja malee safuu miti waan si boochisu sin jiru waan si gaddisiisu sin jiru si faana jirran sininjaa warri leeltii keessattuu ulfaadhu waaqayyo si haa kabaju kabajamii erga du'atti illee sinuma jalan ture baay'ee tokko nama aarsa wanni ta'u garuu homaayyuu miti sittiin dhagahamini ati hojii kee irratti fokas godhi ilmoo kee wajjin guddadhu mul'adhu nuuf jiraadhu sin jedhaan gabaabumatti dubbiin eeressuu ulfaadha. አመሰግናለሁ ሁላችሁንም እዚህ ጋር እኔ ጎን ቆማችሁ ከኔ ጋር ስላላችሁ እንደ እናትም እንደ አባትም እንደ እህትም እንደ ጓደኛም እንደ ብዙ ነገር ከጎኔ ናችሁና በጣም ነው ማመሰግነው። አይቻለሁ በጣም ብዙ ቪዲዮዎችም ሆነ ከኔ ጎን እንዳላችሁ ብቸኛ እንዳልሆንኩኝ ሰው እንዳለኝ እንዲሰማኝ አርጋችኋልና ሁላችሁንም ከልቤ ከምር ነው የምላችሁ። በጣም ነው ማመሰግነው። በጣም ነው ማመሰግናችሁ። ወዳችሁ ስለዚህ ያንቺንም በጣም ነው ማመሰግነው። ሁላችሁንም ምንም ችግር የለም። ብሩክ ሁኑ። ሰላም ደሩሽ ውዶች። ሰላም ባይ ሰላም ደሬ ለልቲ እናመሰግናለን። እሺ በርቺልን፣ እንወድሻለን። አይ ተጠምኔ ራጊፍቲ አቲ ሞፍ ቲክቶኪ ኒው ኢስቴ በቃ ፌስቡኪ ጉባ በቃ ነንጅራ እንበን ነገራ ቲክቶክ አትንለ ደቆ ደለጋተ ይተመለ ጅራ እሺ አለን አልጠፋንም። እሺ ሁላችሁም ሰላም ደሩ። ቴንኪው እሺ ሁላችሁ። እሺ እናመሰግናለን። ሰላም ደሩ። ዋንቲ ያለቡ ነጋዳም ቡል በይተኝ በቃ አብሽረሽ ሜሪ ትያ ቴንኪው በይኩት ዋሊኮ ኦኮ ሉቡ ቀሽቲኮ ጃብዱኮ ዋን ኦፊኮ ኦኮ አብሽረሽ ማማኮ namni kun hundi si wajjin jira waan ta'eef oomishtu tokko sitti dhagahamini baay'ees jaalladha baay'ees kabaja nuuf jiraadhu. በቃ ክዩ ኮ ሲጋ ባይ